ብዙ ሰው ስላንቺ ማወቅ ይፈልጋልና እኔ ማነፍ ምናምን ሲሉኝ አይ ሰው ነገር ነች ነው ምለው እና ሰው ነች ማንነቷ አይታወቅም። ሰው ነገር ነች። ለጴንጤ 30 ደቂቃ የቀራት ሴትየው ነገር ነች ብያቸዋለሁ ለብዙ ሰዎች። ዝም ብላ በቃ ሩብ ጉዳይ ነው የሚቀራት ትንሽ ገፋ ማድረግ ነው እና እመጣለሁ አንድ ቀን የነብይ ጥላሁን ቸርች እንገናኛለን። እፎይ አንተ ጀግና ነህ ሆይ አንተ እኮ የፈሪ ጀግና ነህ። አንተ እኮ አንድ ሰው 100 ድንጋይ ቢወረውርብህ እኮ 1 ወር ሙሉ ነው ያለቀስከው። እናስታውሰህ እንዴ ታሪክህን? አንተ ተሳደድኩኝ ራበኝ ጠማኝ ስትል ድምጽ የሆነህ እኮ ያያዘ ልደታ ነው ወንድማችንን አትንኩብን ብሎ እፎይ አይናችን ያስባለልኩ መጀመሪያ እሱ ነው። ያንተ የክፋት አይን ግን በጣም ቀናተኛ ስለሆንክ በጣም ክፉ ስለሆንክ ሆዳም ስለሆንክ ካሳሰበህ ለምን ይሄን ነገር ቪዲዮ ይቅርታ ካሉ ማለት ሙስሊሞችና ክርስቲያኖች መሃል የዘራኸው መርዝ ሊከሽፍብህ ነው። እፎይ እንደዚህ አይነት ሰው አልወድም እኔ በነገራችሁ ላይ በሃይማኖቱ የሚያፍር ሰው በጣም ነው የሚያስጠላኝ። ትሽለጠለጣለህ እዛ ጴንጤ ያሉ ሲራቅጡ እንኳን መልስ አትሰጥም። የማትረባ አንድ ቀን አልዳናችሁም ኑ ወደ ክርስቶስ ብለህ ጠርተህ አታውቅም። ፊልጵስዩስ ስታንቋረር የምትውለው እስልምና ላይ ነው። ምክንያቱም ኦርቶዶክሶች መስማት የሚፈልጉት እሱን ስለሆነ ከዛ ውጭ አንድ ነገር ብትናገር አውጥተው ይጥለዋል። ለምን ጥለው ያውቃሉ? አንተም ታውቃለህ። 2-3 ቀን ወርውረኸዋል። አቁም ነው የተባልከው። 2-3 ቤቱ ልጠራልቻለሁ የት እንደተባልክ ፈሪ ዝም በል አንተ ራስህ። እንዳንተ አይነት ሰው አይቻለክም በህይወት አንድ ቀን ገብታ ሁለቱም አልዳኑም እኮ በቃ ካልዳኑ አልዳኑም ነው። ያበራሽ ጠባሳ ካስቴር ጠባሳ ይሻላል የሚባል እኮ የድነት አስተምሮ የለም። ኩበት ጭራሽ ደግሞ ድነዋል ይላል። እንታምናላችሁ? ኦርቶዶክሶች ቢያንስ ድነዋል ሙስሊም ስላልሆኑ። እንደ አንተ እኮ በዚህ አይነት እኮ ማለት ነው ትንሽ ቆይተህ እኮ እህተ ማርያምንም ድነሻል ነው የምትለው። ፈሪ ስለሆንክ ማለት ነው። በጣም ፈሪ ስለሆንክ ሙስሊሞችን ስታስተምር ኦርቶዶክስን ማታስተምር ድነዋል ብለህ ከዳኑ ተቀላቀላችሁ። ታዲያ 2 ድህነት አለ እንዴ? የለም እኮ 1 ድህነት ነው ያለው እንዴ። እንዳልክዬ ብታያቸው በቃ የሆኑ በቃ ሪባም የሆኑ ጴንጤዎች አሉ እዚህ ኦርቶዶክስ ሰፈር የሚያለቀልቁ ማለት ነው። ካልዳንክም ነው ሰው እንዴት በድህነቱ ያፍራል? አመሰግናለሁ። ኢንቪዳ ቡና ጠቆር ያለ እና በድህነታችሁ አትፈሩ። 2 ድህነት የለም። ከዳንክ ተጠቅለለህ ግባ። ሂድና እንደ ቀለሜ እንደ ማን ነው እንደ ማን ነበር ስሙ ጠጃሙ ሰውዬ እንደ ደምረው ነይኔም የማርያም እያልክ ዝፈን። ደምረው የሆነው ልንገራችሁ በጴንጤ ለምዶ ደምረው። አቤት ጴንጤዎች እኮ የቻሉት መቻል። እኔ በእውነት ኢትዮጵያ ያሉ ጴንጤማ መታሃተኛ ናቸው። እግዚአብሔር ያላስቻላቸው ነገር የለም። በእውነት እግዚአብሔር እኔ በእውነት ነው የምላችሁ ያላስቻላቸው ነገር የለምና ሁሉም ሰው ሲናገራቸው ጌታ ሆይ መንፈስ ቅዱስ ያገኝ እግዚአብሔር እንካህ እውነቴን ነው ምናምን ብለው ነው በቃ የሚያልፉትና ቶክሲክ የሆነ ዋርኒንግ የሆነ ነገር አይሰጡም። ገዝታ አትላኪልኝ ሀሜት ላይ ነው ያለሁት። ስራ አይደል እንዴ? የእኔ ስራ አይደለም ወይ? ራሄል እያየሽኝ እንደሆነ አውቃለሁ። በእጄ ነው የምጠፊው። ጌም አልፈልግም እንዴ እና ማለት ነው። እነ ቴዶ ዘሩፋኤል እርዳታ ሲያሰባስቡ ድምፅ እንዲሆናቸው ሲያሰባስቡ ዮኒ ማኛ ማስገባት ቀለሜ ማለት ነው አገኘው ማን ነው ደምረው አገኘው ብሎ ማለት ነው አገኘው ብሎ ዮኒ ማኛ ገስት አስገብቶ መፈናፈስ አበባ 1-2 አበባ አገኛለሁ ብሎ አስቦ ነው። ቃል እንዴት አደርሽ? ከዛ እንላችሁ ቴዶ ዘሩፋኤል እርግጥ አደረገ። እርግጥ ነግሬሃለሁ አለው። አላስጠነቀቀኝም እንዳትል አለው። ከዚህ በፊት ብነግር አልሰማ ብለሃል። ከዚህ በኋላ ግን አልታገስም እርምጃ ነው የምወስድብህ። እንደ ድመት ኩስምን ነው ያለው። ብታዩ ደምረው እንደ ድመት ኩስምን በቃ ጠጅ እንዲሁ አይገኝም። ሲጀመር ካተላ ላይ ደምረውን እኮ ካተላ ላይ በየቱቦ እየወደቀ ጠላና አራቂ የተወጋ ድፍድፍ እየጠጣ በየቱቦ እየወደቀ
ጌታ አነሳውና ትዳር ሰጠው፣ ሰው አደረገው፣ ቤተሰብ ሰጠው። ከዛስ ጠገበ። ኦርቶዶክስ ሆኖ ደምረው ያገኘው ነገር ቦርጭ ብቻ ነው። ልክ ቁመት እንደሚወዳደር ሰው ቦርጩ ለብቻው ራሱ እየተሳበ እያደገ ነው። ሌላ ምንም ያገኘው ነገር የለም እኮ። ሰውነቱ ሁላ ተዝረክርኮ ተለጥጦ ማለት ነው። ያንን አተላ እየተጋተ እሱ ሲቀርበት በስርዓት መጥቶ እንደቀምናለ ኦርቶዶክስ ክርስቲያኖች አለ 3 ወር ሙሉ ተንከባከባችሁኝ ነበረ፣ አሁን ግን ጣል ጣል አደረጋችሁኝ፣ ጴንጤ እያለሁ ተወዱኝ ነበር ብለው እርፍ እንደ ጴንጤ ቤት መስሎት ልክ እንደ ጴንጤዎች ሰድባሃቸው ከዛ በማግስቱ ስትመጣ መጣህ፣ ጌታ ስሙ ይባረክ፣ እንዴት ነህ ደምረውዬ፣ መንፈስ ቅዱስ ይርዳህ፣ እንዴት ነህ፣ ምንም ችግር የለውም ብታጠፋም እኮ እንደሚል ጴንጤ በቃ ብታጠፋ ሚስኦኬ ምናምን ብለውን አክሴፕት ያደርገዋል ምናምን ነገር። እንዲያው በጣም ከከፋ ቢጸልዩብህ ነው ሰብስበው ና ተብለህ ማለት ነው። የሚመክሩት ራሱ እኮ ጴንጤ እኮ በጸሎት ነው የሚመክርህ። ጴንጤ በጸሎት ነው የሚመክርህ እኮ ሰብስበው ና ብሎና ደምረው እያለቀሰ ነው። በል እናንተ ፊልጵስዩስ 4 የምትባል ሰውዬ ለስሙ ጴንጤ ነህ። ኦርቶዶክሶች ግን ሄደው እንዳልዳኑ ወንጌል እንደሚያስፈልጋቸው መስበክ ማችል ፈሪ ሰው ነህ። የእስልምና ጥላቻ እንደ ድራግን የሆነብህ ማለት ነው። የእስልምና ጥላቻ ክርስትናን እውነት አያደርግልህም። ንጽጽሩ ላይ እንደ መስራት እንዳለ ሆኖ ግን ሁሉም ያልዳነ ነፍስ ነው። ጌታ ኢየሱስን የግል አዳኙ አድርጎ ያልተቀበለ በሙሉ በአንተ ዶክትሪን አልዳኑ። ስለዚህ ወንጌል ስትሰብክ ለጴንጤ ለሙስሊምም ለኦርቶዶክስም መሆን አለበት። የማያውቅም ጴንጤ ስላለ ማለት ነው። አንተ እኮ ፈሪ ከመሆን የተነሳ ድነዋል እኮ ያልክ ሰው ነው። ኦርቶዶክሶች ከዳኑት አይደለም ድነው ባታ ማርያምን የማታከብረው አንተ ብሩክ የሚሉ ሰውዬ ፊልጵስዩስ ለምንድን ነው ያዌ እና የተክልዬ በረከታችሁ ይደርብኝ እያልክ ማታፈነድደው ታዲያ? አጎብዳጅ እኔ እንዴት እንደምታስጠሉኝ እኔ ምን አይነት ሰው ናችሁ ግን ቲክቶክ ላይ ያላችሁ ሰዎች? የእኔ የእናንተ የሚባል ነገር የላችሁ። ጉድ እኮ ነው። የፎቶዬን እንቆቅልሽ ፍቱ እንጂ ጭንቅላታችሁን ተጠቀሙ። ይሄ ፎቶ ምን እንደሆነ እናንተ ፍቱ። ለምሮ ነው የማነሳው አንቺ ስለከበደሽ ማሬ። ምን ይመስልሻል እንደሚታይሽ? እስከ መቼ ሰው አጉርሷችሁ? እስከ መቼ ሰው ተፍሲር አድርጎላችሁ? እስከ መቼ እኛ አንድምታ ፈተን? ፍቱት እንጂ ጭንቅላታችሁን ተጠቅማችሁ። ይሄ ፒክቸር ምንድን ነው የሚያሳየው? ምን አይነት ጉድ ላይ ነው የወደቅነው ወገን? እና ፊልጵስዩስ 2 ድህነት እንደሌለ መማር መቻል አለበት። ይሄን ያህል ሄድ ካልኩብህ ይበቃሃል። ራሴ ቃል ህይወት ያሰማልኝ እንዳልክ ደግሞ የሆነ ሰው ጴንጤ ያደረክ ተብሎ እያለቀሱ ነበረ። እኔ መቼስ ታውቃለህ ዞር ስል ጆሮዬ ትልቅ ነው ያዳመጥኩትን ልንገርህ። አንድ ሰው አጠነጠጥክ ተብሎ ማንን ነው? አርቲስት ነው? ጋዜጠኛ ነው? አርቲስት ነው? ጋዜጠኛ ነው? ማንን ነው ጌታ እንዲቀበል ያደረገው? እንዲህ ያስለቀሰውማ ታዋቂ ሰው ቢሆን ነው። እንደው መንቃት አለብን። እኛ እስልምናው ላይ ትኩረት ስናደርግ ከስር ልጆቻችንን እየዘረፉብን ነው ምናምን እያሉ ሲያሙህ ነበር ብታይ። ከዛ እኔ ኮሜንት ላይ ገባሁና ደግሞ ነገም ሲያለቅስ ካያችሁት አሞትም ሊሆን ይችላል ተረጋጉ አልኳቸው። በቃ ወንዶቹ ሁላ በቃ ጸንሰናል ነው የሚሉት። እንዳትናገር በቃ ጭንቀት ይዟቸዋል። ፈርተው ነው መጠየቅና ኮሜንት ላይ በጣም ደስ ይለኛል። እሺ እግዚአብሔርን በል። ኦ ማይ ጋድ አዎ እንደዛ ነው የሚያስቡት። ተጨንቅ አመሰግናለሁ። አዎ
ስለማይመች ነው እንዳንቺ ለማውራት እንጂ እንዳንቺ ነበርኩኝ። ፐርሰናሊቲ እንደዛ ነው። ግን ያው እንደ ድሮ ማውራት አይቻልም። ግን እወድሻለሁ በጣም በጣም። አንዳንዴ ድሮ ቲቪ ላይ ያሉ አንዳንድ ሰዎች ምን ይሉኛል እንዳልክዬ ዛሬ የልቤን ነው ያወራው ምናምን ይሉኛል። ኔክስት ዴይ ልባቸው ውስጥ ያለውን ሳውራ ነው የሚያስጨበጭቡብኝ ኢትዮጵያዊ ችግሩ ነው። የልቤን አውርተሽ ታውቂያለሽ እና እኔ ማለት የምፈልገውን በአንቺ በኩል ስለሚባል በጣም ነው የምንወድሽ እና ወንጌል አማኙን ሪስፔክት ስለምታረጊ ከምንም በላይ ከማማን ወንጌል አማኙን ምናምን አይደለም ክርስትናን ሪስፔክት ስለምታረጊ በጣም ነው የምንወድሽ። ክርስትና ያልኩት ይሄ ጄኒውን ያልኩት ይሄ ጴንጤውን ነው የተቀላቀለው አይመቸኝም። እኔ ጄኒውን ክርስትና ሲሰደብ ጌታ ይባርክ ነው የተቀላቀሉትማ ጭንቀት ይዟቸው ብታይ ማንን ነው ቆይ እንደ ሪካርድ ሞዴሬተር ሪካርድ ከወረደላት ስጭኝላታለሁ። በቃ ቁጭ ብለው እኮ ነው እንዴት እኔ የምልህ እንዴት ሊያለቅስ ቻለ? ከዛ እሱን ኤርሚያስ እኮ ዝም ብለው ነው የሚያለቅሱት አልኩት ከታች ላይ እንዲሁ መንፈስ ቅዱስ ያስለቀሳቸዋል አልኩት እና ፕሮፋይሌ ምናምን የኦርቶዶክስ ስለነበር አያያያያ አይደለም የሆነ ሰውማ ወስደዋል። እንደው ማን እንደሆነ ሊገባኝ አልቻለም። ለአንቺ ቴክስት አድርግልሻለሁ አሁን እንደወጣው ማንን እንደሆነ እና ፕሮሚስ ለማንም እንዳታወሪ በዚህ ዙፊት ቃል ግብልኝ። አመሰግናለሁ እንዳልክኝ ነግርሻለሁ። በጣም ላይክ ትደነግጫለሽ፣ አንቺም ሊትራሊ ትደነግጫለሽ። ጴንጤ የሆነውን ሰው አይሆፕ እኔ ራሱ በቃ የሆነ ፊል አድርጌያለሁ። በቃ የሆነ በቃ ትልቅ ዛፍ ፍሬ እንዳፈራ የሆነ ፊል አድርግ ምን አለፋሽ ገንድሼ ነው የጣልኩት ቾምቤን። ለማንኛውም በጣም ነው የምወድሽ። እዚህ አሁን ካለሁበት ባለሶስት መኝታ ቤት መሀል ቦሌ ላይ ሆነን ነው የምንወድሽ እኔና ጓደኞቼ። በኋላ ቸርች ፕሮግራም አለ እንጸልይልሻለን። ባለሶስት መኝታ ሰጡት ነው የሚሉት። መስራት ቀጠና እንደሆነ የትኛውም ጽድቅ ትርፍ ከሌለው አይሰሩም ታውቃለህ። ቾምቤ ታያቸው አሁን እቺን ባለሶስት መኝታ ብለሃል። ትናንት ሰው ወደ ጌታ ላመጣበት ኮሚሽን ተሰጠው እንደምትባል አይ ሙታንሳ ምናምን እያልኩ በማስታወቂያ 100 ሺህ ብር ከምወስድ እንዲሁ የካንሰሩ ስፔሻሊስት ከማለትስ እንደው ሰው ወደ ጌታ ጠርተህ ይሰጥህ። ኢየሱስ ጌታ ነው። ምንም ተሸክመ የካንሰሩ ስፔሻሊስት እንዳትል ምንም ቢቸግርህ አደራ። እናወጣለን ከዚህ ከአውሮፓ ትላለህ። ኦፓል እና በእውነት ደስ ነው የሚለኝ። አንቺ ቸርች ከመጣሽ ጉባኤ ነው ቸርች አንቺ መምጣት ነው እንጂ እኔ ከጥሌ ጋር ራሱ አስተዋውቅሻለሁ። ከዛ ቸርች ከመጣሁ ኢትዮጵያ ሲመጣ እዛ ቸርች እመጣለሁኝ ብያለሁኝ። ሲጀመር እኛ ጋር ነው እንጂ የምትመጪው። በቃ እኮ ኢየሱስ የሚወራበት ይመጣል። ኧረ እንመጣለን እንጂ አለቀ ነገሩ አልቋል። በቃ በጌታ በኢየሱስ መልካም ቀን። ጥሬ ስጋ ልበላ ነው ፓልዬ፣ እንወድሻለን። ስንት ጥሬ ስጋ ልትበላ ነው? መተልቶዝድ በጎድመት ጥሬ ስጋ ሊል ነው ጀስትስ። ጥሬ ስጋ ጋብዣ ትወስዳታለሁ። እንደውም ምን ችግር አለው? የወላይታ ጥሬ ኢትዮጵያ ግን ቆንጆ ጥሬ ስጋ ቆንጆ ከብት የሚባለው የት አካባቢ ያለ ነው? የሐረር ነው የሚባለው። ግን ጥሬ ስጋ በባህሪው ዳጣ ይፈልጋል፣ ቂጣ ይፈልጋል፣ ቅጠል ላይ መነጠፍ ይፈልጋል። ደግሞ እኔ የምወስድሽ ቤት የወላይታ ጥሬ ስጋ ቤት ነው፣ የካሙዙ ቤት ነው። 7 አይነት ዳጣ ነው ያለው። በቃ ምን አለፋሽ ቅጠል ላይ ተነጥፎ ነው የምንበላው። ምንም በቃ እንወድሻለን። ማንኛውም እኛ ወላይታዎች። ዳጣው ግን ለትውስታ ያሰጋኛል። እንደውም ሰው ለማምጣት በፊት እዛ ቦታ ውስጥ ዳጣ ብላቸው እነዚህ በአንድ ልደታ በሁለት ባታ የሚሉት ሰዎች በዳጣ ነው መጀመሪያ ያለበት። አይቷቸው ቆይ ላሳይሽ ምን አይነት ስጋ እንደምበላ። ኤላዬ እንዳታለቅስ አደራህን። ኦ ማይ ጋድ አንዴ ነጭ የለውም አልደረኝ
የደረበ አይደለም። ኧረ እንትን አይደለም ፎቶ ይሆናል እንጂ ደስ ዋው አሪፍ ነው። አየሽው እዚህ ስር ያለው ከናቀጣው እውነትም ጥሬ ስጋ እንዲህ ነው የሚወደው። ከዛ ተያይዘን ቸርች አሜን ነው አሜን ነው ኧረ አሜን ነው ኧረ አሜን ነው አሜን ካለና እግዚአብሔር መንግስት ኧረ በጣም አሜን ነው። በልተን አሜን ካላልን ምን በልተን አሜን ልንል ነው። እውነት በጣም ነው የሚያምረው። እንዳልክ የተባረከ ምግብ ይሆንላችሁ፣ የጤና ምግብ ይሆን። አሜን። ጀለስ በልቼዋለሁ እኔ አየር ላይ ነው የበላሁት። ኢላ ወጣ ወይ እንዳታለቅስ ያልኩህ ለዚህ ነው። ስሚ አንዱ ደወለልኝና ቪዲዮ ሰርቻለሁ በኋላ ለቀዋለሁ። አንዱ ደውሎ እንዳልክዬ ምናምን አለኝ። አቤት ምናምን ስለው ሃይማኖቱ እንዴት ነው አለኝ። አይ ጸደይ ነው ምናምን አልኩት። ምግባቸውስ አለ አትክልት ይበዛዋል አልኩት። ቃልጫ ነገር ጁስ ይበዛዋል፣ ማኪያቶ ይበዛዋል፣ ሚሪንዳ ነገር ይበዛዋል አልኩት። ከዛ እሺ ስብከታቸውስ አለ። አይ ስብከቱ ሰማይ ነው አልኩት። ኢየሱስ ይመጣል ነው መሀል ላይ የሚሉ ያስታውሰዋል እንግዳ እንደሆንክ ምናምን አልኩት። ከዛ ምን ቢል ጥሩ ነው አይ ልቆይ ትንሽ እዚያ እንትን ሪፈር ስለሚወዱ እኮ ነው ታውቃለህ። ሪፈራቸው ደግሞ ማለት ነው ከበቃ ከምኒልክ ወደ ጳውሎስ ነው። በጣም ክፉ ሪፈር ነው የሚጽፉልን። አንድ አሁን ዛሬ ፈርቶ 7 ቪዲዮ ከሰራው ሰው የሰራው ሰው የጓደኛ ደወለልኝና ምንድነው ምናምን አለኝ። አይ ነገሩ እኔ እንደመስደብ ቀላል አይደለም፣ እኛ ችግር የለውም የሚዋጋልን መድኃኒዓለም ነው። ግን ያው እኔ አላውቅም ስራ ያውጣል። ጥቅስ ማለት እንደዚህ ጥቅስ መንፈሳዊ ነገር እያወራን የዛ አካባቢ የነሱ አካባቢ ሰው ነው እና አዲስ ነው በመጽሐፍ ቅዱስ ላይ አዲስ ነው የመጣው። ከስቴዲየም ቀጥታ ነው የገባው መንፈሳዊ ነገር ላይ ስቴዲየም አስጨፋሪ ነው። እና እየጠየቁት እኔ የምልህ የእስራኤል የመጀመሪያ ንጉስ ማን ነው እላለሁ። ሚኒሊክ እንዴ የተወለደ ብትለው ደግሞ እንደው ከጎጃም ዘቅ ብሎ ጣና ስር ይልሃል። እግዚአብሔር በደንብ እኮ ነው በቃ አወላለዱ ሁሉን ያውቃሉ። ሁሉ ከኛ ሁሉ ለኛ፣ ከዛ ሁሉ በቅዱሳን ሁሉ በጻድቃን፣ ከዛ ወደ ኢየሱስ ነው። በእውነት የሪፈር መንፈስ ነው። እንደዛ አይነት ሪፈር መቀበል አልችልም፣ ጭንቅላት አይችልም። እንወድሻለን። ምግብ ልበላ ነው። ኦፓልዬ ተባረኪ። መልካም ምግብ። ጌታ ዘመንሽን ይባርክ። ወደዚህ አንድ ቀን ትመጫለሽ። ካየን አይበቃም ጭራሽ ታላምጥብናለህ። ገና ልንቆርጥ ነው። ትንሽ ነው ጉበት ምናምን ኩላሊት የበላን እና ኦፓልዬ አመሰግናለሁ። እንዳልክ ማንን ጴንጤ እንዳደረክ በውስጥ እነግርሻለሁ ለአንቺ ብቻ አደራህን። እኔማ የሆነ ትልቅ ዛፍ እኮ ብያለሁ ከነ ፍሬው እንደወደቀ። ከባድ ሰው ነው ጴንጤ ያደረኩት። ጴንጤ በቃ ከባድ ሰው ነው የሆነው ኦፓልዬ። ጌታ ምስክር ከባድ ሰው። አዎ ጴንጤ በኢትዮጵያ በጣም እነሱ ከ7 ዓመት በኋላ ይጠፋል ይላሉ። እኔ በኢትዮጵያ ጴንጤነት ልክ ገና እንደ ብላቴና ሴት እንደምታገባ እንደምትወልድ በቃ ልክ እንደ ቆንጆ ሃሌሉያ። እዚህ ሁሉ መሀል ኢየሱስን ያየ ሰው ይቆያል። ኢየሱስ ባይዘው ነው በጣም ነው የምወደው እና እሱን የማይወድ ሰው መጽሐፍ ቅዱስ የሚላል መሰለኝ ጌታ ኢየሱስ ክርስቶስን የማይወድ ቢኖር ጨምራል ለክብርሽ ቅጠሎች ሙሉ እንሰጥ ቅጠል እንደፋለን መንገድ ላይ ስገቢ፣ ከዛ ምሳችንን እንበላለን፣ ቆንጆ ቡና እንጠጣለን። ሮብ ነው ከዛ ፕሮግራም ያለበት ቀን እንሄድና እኛ ግን የተሰቀለውን ክርስቶስን እንሰብከዋለን እያልን ምን አለፋሽ በቃ ኢየሱስ ያድናል። ቻው። እናመሰግናለን። በእውነት ያቀን ቅርብ ነው። አይዊሽ ደግሞ እንደምናደርገው ኤላየም ያው ታውቃለህ ኩፍርህን ይዘህ ቢድአቴ አንቺ የሌለ ነው የሚያምር ተወሰወስኩኝ። ኮፒ የመጨረሻ ተወሰወስኩ። ቁጥሩ አይተሽዋል? እንዳልክ ደርቧል። ደግሞ የደረበ ስጋ ነው አይተሽዋል? ጮማ ደርቧል። በዛ ላይ ደረበ ነው በቃ ከለር ዋፍ አመር እንዴ ጀስቲስ ይደረጋ። ሰው በስጋ ብቻ አይኖርም፣ በቲማቲምም ጭምር ነው። እሺ ጀስቲስ ኦፒ እኔ ቁርጥ በጣም ነው የምወደው። ወላሂ የሌለ ነው የምወደው ቁርጥ። ምንሽ ማለት አካውንቴን ስቶሪያችሁ ላይ አድርጉልኝ እና መተሳሰብ ያደርጉልኝ። እናንተም በታላቅ ታቀም መተስ ታስገባኑ በኋላ እናርፋለን።
ተልቄጡት ይዛችሁ በነገራችን ላይ ኦፒ የተወሰኑ ሰዎች በግ አይደለንም ወደ ማለት መጥተዋል እና ስቲል በግነን በበግነታችን እንቀጥላለን ያሉም አሉ። እሱን አውቀሻል አይደል? ያስ እሱ ላይ እንሄድበታለን። ፊልጵስዩስን ሳይው በጣም አበሳጭቶ ይወጣል። ፈትዬ ልጋብዛ አለች። አንተ እስቲ ልብ ሪኩዌስት የላካችሁ ሰዎች በፍጥነት ሪጀክት አድርጉ። ችግራችሁ መንግስት ያየዋል። አደራ ሞዴሬተሮች ሪኩዌስት የሚልኩትን ሰዎች ሪጀክት አድርጓቸው። አንተ ወደሽ ድምጽ ይሰማችኋል ጋይስ? ሶይ ምን እንደሚል ታውቂያለሽ? ኦፒ ወይ ኢላ ቁርጥ ሐራም ነው ይለኛል። አንቺ ሊያከፍረኝ ጀለስ ቁርጥ ካለህ መጓጓት የተነሳ ወንጀል ነው ራሱ ይችላሉ። በነገራችሁ ላይ ማለት ነው ያያ ዘልደታ በሰራው ቪዲዮ ምክንያት ከባድ ነገር ደርሶበታል። ስለዚህ ፍትህ ለያያ ዘልደታ ታብታብ አድርጎ ሼር አድርጎ ያያ ዘልደታ ምን ሆነ፣ ምን ደረሰበት፣ ምን ተባለ የሚለውን ነገር መጀመሪያ እንሄድበታለን። ያያ ዘልደታ አደጋ ላይ ነው ያለው። ለያያ ዘልደታ ድረሱለት። ያያ ዘልደታ አደጋ ላይ የወደቀው ምን ሆኖ ነው? ስለዚህ ምን ሆኖ ነው አደጋ ላይ የወደቀው ብለን ስናስብ ኦርቶዶክስ ክርስቲያኖች የሰራውን ቪዲዮ በማንሳቱ ምክንያት እያስፈራሩት ነው። ሙስሊሞች አይደለም የሚያስፈራሩት። በነገራችሁ ላይ ያያን እያስፈራሩት ያሉት የራሱ እህትና ወንድም ኦርቶዶክስ ክርስቲያኖች ናቸው። ለሄድበት ነው እንዳልክዬ ቀላል ይሄድበታል እንዴ? ምን አድርገው መሰላችሁ? እሱ ብዙ ጊዜ ያያ ዘልደታ መሰረታዊ ችግር አለበት። እንደምታውቁት ከኢትዮጵያ የኳስ ክለብ አስጨፋሪነት ከለቅሶ ቤት ሙሾ አውራጅነት ወደ ቲክቶክ የመጣ ሰው ነው። ታሪክ አመጣጡን እንገመግመዋለን። ስለዚህ እነዚህ የኳስ ክለብ አስጨፋሪና የለቅሶ ቤት ሙሾ አስወራጆች ቲክቶክ ላይ ሲመጡ ነጠላቸውን ለበሱና እንደማንኛውም ኦርቶዶክስ እውቅናን አገኙ፣ ተሰሚነትን አገኘ ማለት ነው። ችግሩ የተፈጠረው እዚህ ጋር ነው። 2 ደቂቃ አይቶ 10 ደቂቃ ነው የሚያወራው። የ30 ሰከንድ ቪዲዮ ከተላከለት 1 ሰዓት ነው የሚያወራው። ማስረጃ መረጃ አይፈልግም፣ ማረጋገጥ ምናምንም አይጠይቅም። ልጁ በባህሪው ያያ ዘልደታ እንደዚህ ነው። ወደ ሞቀበት ነው የሚሄደው። በቃ ያስጨፋሪ መንፈስ አለቀቀውም ገና። ትልቁ ችግር አሁንም ቪዲዮ ሲሰራ ሁሌ ፕሮቴስታንቶች ላይ የሚሰራት ቪዲዮ አለች። በቃ ፓስተርም ዘማሪም አገልጋይም አምልኮም ይሁን በቤተ ክርስቲያናቸው ውስጥ ያስተማሩትን አስተምሮ ሰደቡን ብሎ አመጣው ቪዲዮ የሚሰራ ሰው ነው። ሲጀመር ጴንጤ ሲሰደብ የሚወዱ ኦርቶዶክሶች ናቸው የሱ ተከታዮች። ያው ይታወቃል፣ መናፍቅ ነው ብሎ ስለሚያምኑ ሙስሊሞች ጋር ዲቤት ሲያደርጉ እንዲያግዞች ካልሆነ በቀር ለፕሮቴስታንቶች እውቅና አይሰጡም። ኦርቶዶክሶች የሚታወቅ ነገር ነው። አይወዷቸውም፣ አይዋደዱም። መዝሙራቸውን የፕሮቴስታንት መዝሙር ከሚሰሙ ኦርቶዶክሶች የእስጢፎን ሙዚቃ ቢሰሙ ይመርጣሉ የኦርቶዶክስ መምህራን። ስለዚህ እሱም ይሄንን ክፍተት ተጠቅሞ ሁሌ ቪዲዮ ሲሰራ ፓስተር፣ ዘማሪ፣ አገልጋይ ብቻ ይሆን ማንኛውም እንደተናገረ ነው። መልካም ወጣቶችን ሳይቀር የሚሳደብ ሰው ነበረ እና አሁንም በዛ በልማዱ ምክንያት ሳያስብ ሳያስተውል መናገር ስለለመደበት
ብድግ አለና ኡስታዙ የተናገሩትን ቁራጭ ቪዲዮ ይዞ መጥቶ ቪዲዮ ሰራ። ያየ የሰራው ቪዲዮ ልክ አይደለም፣ ይሄንን ቪዲዮ ማየት አለበት ተብሎ ሙሉ ተላከለት ማለት ነው። ሙሉ ሲላክለት መጀመሪያ ፕራይቬት አደረገው። ከዛ ስተትህን ለምንድን ነው የማትቀበለው? ስተትህን ለምንድን ነው የማታምነው? ያያ የሰራው ቪዲዮ ልክ አይደለም፣ ተሳስተሃል ተብሎ ሲነገረው ፕራይቬት ያደረገውን ቪዲዮ መጣና ይቅርታ ጠየቀበት። ይቅርታ ሲጠይቅበት የህዝብ ቅምጥ እፎይ አበደ። ምንድነው ያሳበደው ስንል ቪዲዮን ገና ሲያጠፋው ፕራይቬት ሲያደርገው ሄዶ በውስጥ ጽፎለት ነበረ። ምክንያቱም በጣም የሚያስፈራው ነገር እፎይ ስተታቸውን እንዳያርሙ አይፈልግም። የትኛውም ኦርቶዶክስ እስልምና ላይ ያለውን ጥላቻ በማስተካከል ውስጥ እንዲያልፉ ስለማይፈልግ ያያ ዘለደታ ቪዲዮን ሲያጠፋ የያያ ተከታዮች የእፎይም ተከታይ ስለሆኑ ኮንፊውዝ እንዳይሆኑበት በጣም ስለፈራ እፎይ ሄዶ ዛቻ ቀረሽ ክብረ ነክ ስድቦችን በመጠቀም ነው በውስጥ ያስጠነቀቀው። በዛ ንዴት ስለያዘው ነው መጥቶ የይቅርታ ቪዲዮ የሰራበት ማለት ነው። ይሄ ለምንድን ነው የሚያደርገው እፎይ ብለን ካለን እፎይ ያያ ይሄ ቪዲዮ ልክ አይደለም ስተት ነው ብሎ አጠፋው ማለት ዲያቆን ሲራክ የሰራውም ኢዮብ የሰራውም ሌሎች የሰሩትም ልጆች ቪዲዮ ስተት ነው ብለው ክርስቲያኖች እንዳያምኑ ነው። ኦርቶዶክስ ክርስቲያኖች ናቸው። ፕሮቴስታንቶች ያን ያህል መሀይም አይደሉም። በጣም ደስ ከሚለኝ አንዱ መሀይም አይደሉም። ይሄን ያህል ነገሮችን ወዲያው ጠቅጠቅ አድርገው መለየት የሚችሉ ሰዎች ናቸው። ቪዲዮ ሰርተውበትም አላየውም። እነሱ ላይ ሐሳቡ ላይ ፍሎ ሲያደርጉ አላየውም። በቃ መሀይም አይደሉም። የሚቃወሙት ለጌታ ክብር ብለው ነው፣ የሚመሰክሩትም ለጌታ ክብር ብለው ነው፣ የሚናገሩትም ስለ ጌታ ነው እንጂ ሰዋዊ ጥላቻ፣ ቲፎዞ፣ ከሃይማኖት የማባላት ፍላጎት ወንጌል አማኞች የለባቸውም እንጂ አብረው ቢያራግቡ እሳቱ አይጠፋም ነበረ። አዩት ቪዲዮውን ኦሪጂናል ቪዲዮ አለው ሲባል ቼክ አደረጉ ታውት ማለት ነው። ካፈርኩ አይመልሰኝ የሆኑት ኦርቶዶክስ ክርስቲያኖች ግን እኛ በግነን መቼስ ካፊር የሚባል እንስሳ የለም። ካፊር ያለው እኛን ነው። 2 ቪዲዮ ኤዲት ተደርጎ ነው የተሰራው። አንደኛው ስለ ጂሃድ ስለ ጦርነት በጦርነት ጊዜ ሊገልህ የመጣን ሰው መቼስ ሊገልህ የመጣን ዲንህን ለመጠበቅ ሰው ብትገል የግድያ ፍጻሜ ቢታወጅበት ሰውየው ቢሞት በክብር ግደለው፣ አፍንጫ አትቁረጥ፣ አይን አታውጣ፣ አንገቱን አበጥሰ በቃ የሆራር ግድያ አትግደለው ነው ያሉት እሳቸው። በሚቀጥለው ደግሞ ሌላ ቪዲዮአቸው ስለ እንስሳ አርዳወሩና እንስሳ ሲታረድ አጠገቡ ቢላ አትሳለበት፣ በደነዝ ቢላ አትረደው፣ በተሞረደ ቢላ በሳለ ቢላህን ሞረደ ስለህ በሱ ረደው አሉ። ስለዚህ ስለ እንስሳ አርዳ አንድ ቀን ስለ ጂሃድ ሌላ ቀን የተራው ኢቭን በጂሃድ በጦርነት ውስጥ ኢማጂን በጦርነት ውስጥ ሆናችሁ ጠላታችሁን የክብር ሞት ግደሉት። ሰው ስለሆነ አሰቃቂ ሞት መሞት የለበትም የሚሞት እንኳን ሰው ቢሆን እያሉ የሚያስተምሩ ኡስታዝ ናቸው። ይሄንን ነው አንቀበልም ያሉት። ይሄ ደግሞ የሚያስፈራው እፎይ ለምንድን ነው? እነዚህ የሱ ተማሪዎች ቁጭ ብለው የሚማሩት በይቅርታና ችግሮችን ጥርት አድርገው ማየት ከጀመሩ እፎይ ተሰሚነቱ ይቀንሳል። አይናቸውን ጨፍነው በጥላቻ የሚጋልባቸው ፈረሶቹ ናቸው የእፎይ ተማሪዎች። የእፎይ ተማሪዎች ደግሞ የያያ ዘለደታ ተማሪዎች ናቸው። የቴዶ ዘሩፋኤል ተማሪዎች ናቸው። የልደተ ቃል የአኬ እንደውም ያኬ ተማሪዎች ብዙ ጊዜ ከእፎይ ጋር ይገናኙ። በሳይኮሎጂም የተረዳሁት ያንን ነው። ሃምብል ናቸው። ተቃውሟቸውም ለየት ያለ ነው። በተማረ መንገድ ነው ትንሽ ክላሽ የሚያደርጉት ማለት ነው። ስለዚህ እፎይ ተማሪዎቹ አይናቸውን ጨፍኖ የጋታቸውን ጥላቻ በማስተዋል እንዲያደርጉት አይፈልግም እንጂ ያያ ዘለደታን የሚሰድብበት ምክንያት ምንም የለውም። እፎይ በጣም ከመናደዱ የተነሳ በውስጥ ሰድቦት ጋይስ ኮሜንት ላይ ሰድቦት ቤቱን ከፍቶ ሰደበው። ለምን? ምክንያቱም ከግማሽ ሚሊዮን በላይ ፎሎወር ስላለው ተከታዮችን አነቃበት። ቪዲዮ ስህተት እንደሆነ መታመኑ በራሱ ለእፎይ ሽንፈትና ሞት ነው ያመጣበት። ይሄ የህዝብ ቅምጥ እፎይ አንድና አንድ የሚያደርገው ነገር ተከታዮቹን በእስልምና ጥላቻ ማወር ነው። ዓላማው ሙስሊም እንዳይሆኑ አይደለም። የእፎይ ዓላማ ተከታዮቹ ኦርቶዶክስነታቸውን ጠብቀው እንዲያቆዩ አይደለም። ኢስላም ጠል እንዲሆኑ ብቻ ነው። እውነትን እንዲፈልጉ አይፈልግም። የክርስትና መርህ እንዲኖራቸው አይፈልግም። ክርስቲያን እንዲሆኑ አይፈልግም።
ስለዚህ ኢስላሚክ ፎቢያ ያለባቸው ፎቢያቸውን ከስር እየኮተኮተ ያሳድግላቸዋል። እሱ ታብታብ ያደርጋሉ፣ ሲቸግር ይረዱታል፣ ሲራብ ያበሉታል፣ ኢንተርኔት ይከፍላሉ፣ ልብስ ይገዙለታል። ስለዚህ የገቢ ምንጮቹ ስለሆኑ እስልምናን ከመጥላት ውጪ የቱ ነው እውነት የቱ ነው ውሸት ብለው የሚለዩ ከሆነ ቢዝነሱ ሊቋረጥበት ነው። ያያዝ ልደታል እንዲሰድብ ያደረገው ይሄ ነው። በደንብ ነው የሰደበው 3 ጊዜ በውስጥ ሰድቦት ዛቻ ዘቀረሽ ምክር ኮሜንት ላይ ሰድቦት ራሱ ፔጅ ላይ ያያዝ ልደታ ፔጅ ላይ ቤቱ ሰደበው። አንተ ፈሪ ነህ አለው። ያ ፈሪ ስለሆንክ የእናት ቀሚስ ስር መደበቅ ስለምትፈልግ እስልምናን እንደመሳደብ ጥላ ዘርግቶ እንደመለመን አይደለም እስልምና ላይ ቪዲዮ መስራት። ፈሪ ከሆንክ እስልምና ላይ ቪዲዮ እንዳሰራ አለው። አንተ ጀግና ነህ ወይ ነው የጥያቄ ወይ? ጵላዲዮስም ከስር ሜንሽን አድርጎ ነው ጵላዲዮስ ነው ክርስቲያን ነው ሜንሽን አድርጎ ሰደበው። እኔ ጥያቄ ክርስቲያን ላንተ የህዝብ ቅምጦች ናችሁ። በርግጥ አንተም ጵላዲዮስም እፎይ ማማዬ ቃልሙም ሆነ እንዳለ የህዝብ ቅምጥ ናችሁ። እናንተ የሱ አሽከር ናችሁ። ስልጣናችሁ ይለያያል። እናንተ ጀግና ናችሁ ወይ? ስለዚህ ኦርቶዶክሶች ጥሩና መጥፎ እንዲለዩ አትፈልግም። ሞር ኦፍ ያንተ ተማሪዎች ቲክቶክ ላይ 2000 ኦርቶዶክስ አይደለም ያለው። አንተ ቤት ከፍተኛ ተማሪ ካለ 2000 ነው ያለ። እንደው በቃ ከፍተኛ አለ ከተባለ ቲክቶክ ላይ 2000 ብቻ አይደለም ኦርቶዶክስ ያለው። ግን ለምንድን ነው የማይመርጡ? ምክንያቱም አንተ መርዛማ ስለሆንክ። አንተ የምትጋልባቸው ፈረሶች ብቻ ናቸው በየቀኑ እየመጡ እንድትገለበች የሚፈቅዱልህ። ስለዚህ ያያዝ ልደታን ፈሪ ነህ፣ ድፍረት የለህም፣ አቅም የለህም፣ ቪዲዮ መስራት አልነበረብህም ብለህ የመናገር ሞራን የለህም። እፎይ ሀገርህ እንኳን መቀመጥ ያልቻልክ ሽንታም ወንድ ነህ። ወጥተህ ፀሐይ ማትሞቅ ፈሪ ወንድ ነህ። ሰርተህ ማትበላ ሰነፍ ወንድ ነህ። ራስን እንደ ጀግና ትቆጥራለህ። አንተ የፈሪ ጀግና ነህ። ፈሪ ጀግና ባህሪው ይሄ ነው። ግርግዳ ስር ካሜራ ለጥፈህ ከመሳደብ ውጪ ምንም ጀግንነት የለህም እኮ አንተ። የትኛው ጀብዱ ስራ ሄደህ አለ የወርገብ ያለ ተንቀሳቀሳለህ፣ ትወጣለህ፣ ትገባለህ። ናይ አታደርጉም። ካሜራ እንኳን ማታዞር ሰው ነው። ወደ ግራ እንኳን ካሜራ አይዞርም ፈሪ ከመሆኑ የተነሳ። ስለዚህ አንተ በምን ሞራንህ ነው ስለ ድፍረትና ስለ አቅም ስለ ብርታት የምታወራው? አንተ የህዝብ ቅምጥ ነህ። ሰው ሲተኛ ነው የምትወጣው። ሰው ስራ ሲውል ትተኛለህ። ሰው ሲተኛ ትወጣለህ፣ ትሳደባለህ፣ መልስ ትተኛለህ። ልክ እንዳንበጣ የበላህ ከማራትና ከመሳደብ ውጭ እኮ ምንም ታውቀው ነገር የለም እኮ እፎይ። አንተ በምን ሞራንህ ነው ኢትዮጵያ ውስጥ ያሉትን ኦርቶዶክስ ክርስቲያን የምትናገረው? ካሜራ አብርተው ከቦታ ቦታ የሚንቀሳቀሱ ላይፍ ስታይል ያላቸው ከሙስሊሙም ከክርስቲያኑ ጋር በሰላም የሚኖሩ ወጥተው የሚገቡ በአራቱም አቅጣጫ ኢትዮጵያን የሚንቀሳቀሰውን ያያዝ ልደታን አንተ የመናገር ሞራል የለህም። አንተ ስለ ድፍረት የማውራት ሞራል የለህም። ሽንታም ወንድ ነህ። በሴት ተደግፈህ የቆምክ ወንድ ነህ አንተ። ታሪካዊ አመጣጥህ ይናገራል እኛ ስለምናውቅ። ስለዚህ አእምሮህን እንኳን ማግዛት አትችልም። ራስን አታውቅም። ማን እንደሆንክ አታውቅም። እፎይ ግርግዳ ስል ተረጥፈህ ካሜራ ከመብራት ውጪ ከመሳደብ ውጪ ቋሚ ደሞዝ የሌለ ሰርተህ የማትበላ የህዝብ ቅምጥ ጡረተኛ በሴት ተደግፈህ የቆምክ ወንድ በምን ሞራንህ ነው ያያዝ ልደታን ፈሪ የምትለው? አንተ የማለት ሞራኑ የለህም። እሱ ያጠፋው ቪዲዮ ልክ ስላልሆነ ነው እንጂ ማህበራዊ ሚዲያ ላይ አዲስ አይደለም። ያያዝ ልደታ ቪዲዮ ሲሰራ ምን እንደሚያመጣበት ያውቃል። የያያዝ ልደታ ችግር የሰራበት ቪዲዮ ኦሪጂናል አለመሆኑ ነው። የመጀመሪያ አይደለም ቪዲዮ ሲሰራ በተለያየ ጊዜ። ፈሪ ቢሆን ለአንተ ድምጽ አይሆንህም። አንተ ግን ቆሻሻ ነህ፣ ትዝረከረካለህ እንጂ ያያዝ ልደታ ፈሪ ቢሆን አንተ አሯሯጢን ብለህ ቀዝነ ስትሮጥ በባዶ እግርህ በዛ በጨለማ ስትሮጥ ድምጽ አይሆንህም ነበር። ድምጽ ሆኖሃል። በርታ፣ አይዞህ፣ ወንድማችን ነህ ብሎሃል አንተ። አዎ አንተ በጣም መሐይም እኮ መሆንህን የምታውቀው አሜሪካን ሀገር ያለ የቅርብህ ሰው ልርዳህ ብሎ አንተ ቀን ሰራተኛን አትረዳኝም ብለህ የኮፕቲክ ዲያቆን ቂጥ ልሳህ እኮ ከሀገር የወጣ ሰው ነህ እኮ።
ለሃጫ ይሄንን ቆይ ሌላ ጊዜ ሄድበታለሁ። ስለዚህ ሞራል የለህም። ስለ ድፍረት አንተ የማውራት ሞራል የለህም። በጣም ፈሪ ከመሆን የተነሳ እስልምና ላይ የሚሰሩ ኦርቶዶክስ ክርስቲያኖችን እኮ ሰብረ የጣልክ ሰው ነህ አንተ። ፈሪ ከመሆን የተነሳ ተቆራጭህ እንዳይቀንስብህ ገቢህ እንዳይቀንስብህ እኮ ኦርቶዶክስ ሆነው እስልምና ላይ የሚሰሩ ልጆች ፎሎ እንዳይደረጉ ሰዎች እንዳይመርጣቸው ቤተክርስቲያን ሰው እንዳይሰበሰብ እኮ የምታደርግ ሰው ነህ። ውሾችን እየላክ የምታደርገውን እኮ እኛ ብለን የምናውቀው። ካንተ ውጪ በእስልምና ታሪክ ውስጥ ሌላ ሰው እንዲገባ አትፈልግም። ካንተ የተሻለ እስልምና ላይ እውቀት ያላቸው ሰዎች አሉ። እንደዚህ ማለት ነው። ለምሳሌ ልክ በሁለት በኩል የተሳለ ሰይፍ እንደሚባለው አይነት አቋም ያላቸው ኦርቶዶክስ ክርስቲያኖች አሉ ሚዲያ ላይ እስልምናንም ጠንቅቀው የሚያውቁ ፕሮቴስታንት አስተምሮንም ጠንቅቀው የሚያውቁ ሁለቱንም የሚያውቁ ጎበዞች አሉ። አፈልግም እነሱን እንዲሰሩ አንተ ሚዲያ ላይ ውሾችን ንከህን የምታስለክሳቸው ሁሌ የምታሰድባቸው ግሩፕ ላይ እኮ ተማሪዎችህን እኮ ሙስሊም ቤት ገስት ላይ የተቀመጠን ኦርቶዶክስ እኮ ሁለተኛ ገስት እንዳይገባ አስደረገህ የምታስጠምድ ሰው እኮ ነው አንተ። አንተ የማትፈልገው ኦርቶዶክስ ቤት ገብቶ የሚማረን የሚሰበሰብን ጊፍት የሚሰጠን ሰው እኮ ፎሎ አስደረገህ በውሾች የምታስነክስ ሰው ነህ አንተ ማለት። አባትህም እንደዚህ ነው። ፋንታሁን ዋቄ እንደዚህ ነው። የእሱ ተማሪ ስለሆንክ ነው እንደዚህ ቆሻሻ የሆንከው። እሱም ልክ እንደዚህ ነው። ከማህበረ ቅዱሳን አውጥተው ሲጣሉት ነቀርሳ ስለሆነ አቡነ አብርሃምን እሱ ትናንትና ሰደባቸው። ግቡና ቪዲዮ አንተ ቤትህን ከዚህ በፊት ከፍተህ ሰድባቸዋል። እሱ 50 እሙሟለኝ ይላል። አባቱ 50 ሺህ ሴተኛ ዳር ይሉን ይላሉ። ቆሻሻ ናችሁ። በነገራችሁ ላይ ግም ለግም አብርሃዝ ግም የተባለላችሁ ናችሁ። ይሄንን ስለሚያውቁ ነው ቤተክርስቲያን አባቶች የማህበራዊ ሚዲያ አንቂው ላይ ጠሩ። የክብር ስም ላንተ አይገባ። ምን ሰርተ ወንድሞች በማል እንዳለ በወንድሞች ማል ጸብን የሰራህ አኬ ቤቱን ከፍቶ 11 12 ሺህ ሲያስተምር እኮ አንተ ቤትን ከፍተህ 400 እና 500 ሰው ስለነበር ቤትህ የሚመጣው ያኬን ቤት ያስደበደብክ ሰው ነህ። ክርስትና መማር አያስፈልግም እያልክ ቁርባን አያስፈልግም፣ ንስሐ አያስፈልግም፣ መልካም አስተሳሰብ አያስፈልግም ብለህ እኮ እንዳለ ወጣቱን ሰብስበህ የእስልምና ጥላቻ እየጋትክ ወንጌል እንዳይማሩ ክርስትናቸውን እንዳያውቁ ጤናማ ወጣት። ምክንያቱም ጤናማ ክርስቲያን እስልምናና ሙስሊሞችን ሊጣላ አይችልም። ክርስትና በራሱ ጥላቻን አይፈቅድም። ብሬን ዎሽ አድርጋቸዋል። አኪው ማስተማር አቆመልህ። አኪ ቤቱን በሚከፍትበት ሰዓት አንተ ስለምትከፍት እሱ ጋር 10-11 ሺህ ተማሪዎች አሉ። አንተ ጋር 700 ሰው ነው። በጣም ከበዛ ያለው ትበሳጫለህ፣ ታለቅሳለህ፣ 3 ቀን ትጠፋለህ። አካውንቲንግ ሪፖርት ተደረገብኝ ብለህ ታለቅሳለህ። ላስታውስ ማንነትህን። ራበኝ ነው፣ ጠማኝ ነው፣ ኮፒ ሊንክ አያውም፣ አካውንት ሪፖርት ነው፣ ተስፋ ቆረጥኩ ነው። ለምን? ሁሉም ነገር በአንተ ስር እንዲሆን ስለምትፈልግ እንደ ተጎጂና እንደ ተጎጂ ስለምታለቅስ። ስለዚህ አንተ አይደለም ለያዘለደ ለሰራው ቪዲዮ ኦርቶዶክስ ክርስቲያኖች ቪዋቸው ፎሎወራቸው እንዲጨምር ቤታቸው ቀንቀን እስልምና ላይ እንዲሰሩ ይሄው ትተዋል እኮ። እስኪ ዞር ናበሏቸው። በጣም ተተኪ ብዙ ኦርቶዶክስ ክርስቲያኖች ነበሩ እስልምና ላይ የሚሰሩ፣ አሁን የሉ። ውሾቹን እኮ ያስነክሳቸዋል። ተተኪ እንዲኖር አይፈልግም። እሱ ሲገባ ጠብቀው እሱ ቤት ሄደው እንዲማሩ ነው የሚያደርገው። ወንጌል አስተምረህ አያውቅም። አንተ አንድ ነገር ስትሆን ቤትህ እየተሰበሰቡ የሚያለቅሱት እነ ቴዶ ዘሩፋኤል እኮ እነ ፋሲካው እነሱ ለአርሲ ክርስቲያን ድምፅ እንሆናለን ብለው ቮት ሲያደርጉ ቤትህን ከፍተህ ኑ አላልካቸውም። ለምን? ቤትህን ከከፈት ከ5 ሰው አይቀመጥም በእንደዚህ አይነት ጉዳይ ላይ። አንተ ሄደህ ተደራጁ፣ ስሩ፣ በርቱ ብለህ ገስት 2 ደቂቃ አውርተህ ወጣ። ለምንድን ነው ቤትህን ከፍተህ ያልጠራሃቸው? እስኪ ይመልስልህ። ጠይቁት እስኪ እናንተ እንደውም ራሳችሁን ጠይቁ፣ እሱን አትጠይቁት። ምክንያቱም ውሾቹ ያስቀምጧችሁም ጥያቄ ከጠየቃችሁ አሽከሮች አሉት፣ አሽከር ውሾች አሉት። ለፍትህ ለአርሲ ክርስቲያን ተብሎ ቁጭ ብለው እነ መዝሙር ያሬድ እነ ክርስቶፎረስ እነ ፋሲካው እነ ቴዶ ዘሩፋኤል ቁጭ ብለው ሲያድሩ አንተ ቤት ለምንድነው መተው ያልተደረገው? አትፈቅድም። እንደዚህ አይነት ነገር አትፈቅድም።
አንተ ቤት ብዙ ሰው ይመጣል ንጽጽር እናድርግ ድቤት እናድርግ ስትባል አትፈቅድ ምክንያቱም አንተ የንጽጽር ዕውቀት ስለሌለህ ሌሎቹ በአንተ ቤት ውስጥ የራሳቸውን ነገር እንዲያደርጉ ስለማፈቅድ ማለት ነው አንተ ቤት አንድ ነገር ብቻ ነው ያለው የእስልምና ጥላቻ አድቮኬት ማድረግ ሄት ስፒች መዝራት ስለዚህ የዘራው ካልበቀለ ይቅርታ ፍቅር ካለበት የዘራው ስለማይበቅል ነው ያያን የሰደብከው አየህ ያንተን ጥላቻ የሚያከሽፍብህ ይቅርታ ስለሆነ ማስተዋል ስለሆነ ኦርቶዶክስ ክርስቲያኖች እንዲያስተውሉ ጥሩና መጥፎ እንዲለዩ ሳይሆን የምትፈልገው ጭፍን የሆነ የእስልምና ጥላቻ እንዲኖራቸው ነው ዓላማ ያ ነው ለዛ ነው የተቃጠልከው እሱ ሲገርምህ ማን ነው ስሙን አምጡልኝ ዘመድኩን ቤቱ ገባና የተሰራጨው ቪዲዮ ኤዲት የተደረገ ስህተት የሆነ ቪዲዮ ነው አለ ኤዲት አድርገው ነው የፖስተቱት ይሄንን ቪዲዮን አትጠቀሙት አለ ይሄው ሲያስመልስ ነው ያደረው እየተጋተ ያንን አረቄውን ገባችሁ ስለዚህ ዘመድኩን ቤቱ ገብቶ የተፖስተው ቪዲዮ የተለቀቀው ቪዲዮ ስለ እንስሳ አርድ ነው እንጂ ክርስቲያንን ስለማረዳ አይደለም ለምን ቆርጠው እንዲያነ ቪዲዮ እንደላኩልኝ አላቅም ፖስት ያደረኩትን አንስቼዋለሁ አለ ዘመድኩን ለምን ዘመድኩን አሰድበው ዘመድኩን ለምን አሰድበው አይንህን ስለሚያጠፋል ዘመድኩን መሳደብ ያያ ዘልደታን እንደመሳደብ አይደለም አይንህን ጎልጉሎ ያወጣዋል ነው የሚል ቀስምህን ነው የሚሰብረው ታውቃለህ አንተ ማን መዳፈር እንዳለበት እኩል ነው ቪዲዮአቸውን ያነሱት እኩል ነው ያስተካከሉት ለምን ነው ማተናገረው ዘመድኩንን ተናገረው ፈሪና ዘመድኩን የሰራውን ቪዲዮ ለምን አጠፋህ ለምንድነው ይቅርታ ያልከው ለምንድነው እንዳትጠቀሙበት ያልከው ብለህ እስኪ ተናገረው ይሄ ማረግ አችልም ምክንያቱም ዘመድኩን ውሾቹ ልኮ እንደ እባብ ያስቀጠቅጣል እንደ እባብ ነው የሚያስቀጠቅጥ ያንተ ውሾቹ ደግሞ ከሱ ውሾች በፍጹም አይነጻጸሩም የዘመድኩን ውሾች በነገራችሁ ላይ የፖሊስ ውሻ ብሏቸው በጣም አደገኛ ናቸው አንዴ ከነከሷቸው አተርፉ ስለዚህ በደንብ ታውቃለህ ማን ማጥቃት እንዳለበት ማን መናገር እንዳለበት በደንብ ታውቃለህ አንድ ሺህ ምናምን ሰው ተሰበሰበበት ነው ኡስታዙ ስለ እንስሳ አርድ እንጂ ስለ ሰው ኦርድ አይደለም የተናገሩት ኦሪጂናል ቪዲዮ ተልኮልኛል ቼክ አድርጌዋለሁ ስለዚህ ቪዲዮን አንስቼዋለሁ እናንተም ብትሆኑ ይሄንን ቪዲዮ አትጠቀሙት አለ ዘመድኩን ስደበው በልስኪ አንተ ፎይ አታረገውም ፈሪነ እኔ እኮ ለዚህ ነው ቆማጣ ነህ የምልህ በእውነት ካንተ በላይ ዓለም ጀግና ናት ካንተ በላይ ምራታብ ጀግና ነው ካንተ በላይ እዩ መኮንን ጀግና ነው ጀግና ናችሁ ድንቁርናህንና መሐይምነትን አውቀው ስራህን ስለሚያውቁ ያልተገዙ ለብቸኛ ሰዎች ናቸው ሌሎቹ ለቅሷቸው መሯቸው ነው ውሾችን እየላክ ስለምታስለምናቸው ሰልችቷቸው ነው ካንተ ጋር የሆኑት ስለዚህ ልክ ያያን እንደተናገርከው አንተ ዘመድኩንን ተናገር ዘመድኩንን መናገር አችልም እንደ እባብ ነው የሚያስቀጠቅጥህ አልኩ እንደ አይንህን ነው ጎልጉሎ የሚያስወጣል እንኳን አንተን ጳጳሳትን ሊቃውንትን የማይምር ሰው ነው ዘመድኩን ማለት ስለዚህ አንተም መሳደብ ያለብህ ማን እንደሆነ በደንብ ታውቃለህ ለምንድን ነው እንደዚህ የተበሳጨኸው ስትባል ቪዲዮ ስህተት ቢሆንም እንኳን ይቅርታ መጠየቅ የለብንም ምክንያቱም በይቅርታ ስለማታመን የጥላቻ የዘራኸው ጥላቻ ትልቁ ጠላት ይቅርታ ነው የዘራኸው ትልቁ ጠላት እውነት ነው እውነት እንዲወጣ ስለማፈልግ ነው
የማዲንጎ አፈወርቅ ወንድም ቪዲዮ ተሳተነ ብሎ ያሬድ ነው አይደለ ሰሙ ላይቭ ስትሪም ላይ ሲናገር አይቼዋለሁኝ። ቴንክ ዩ። በነገራችሁ ላይ በጣም የሚያስቀኝ ነገር ልንገራችሁ። ሌላ ሲናገር የሰማሁት የህዝብ ቀምጦ ሲያለቅስ ነው ያደረው። እንዳያችሁት ማታ ንዴቱን መቆጣጠር አቅቶት ሲያጓራ ሲተፋ ነው ያደረው። ቀስ በቀስ እንደዚህ ነው የሚቀጥለው። በነገርህ ላይ ምን ሲል ሰማሁት በነገራችሁ ላይ ማለት ነውና አህባሽና ዋሃብይ እያለ የሚሳደብበት አንዱ ምክንያት ይሄ ነው። በነገራችሁ ላይ ግማሾቹ ሙስሊም ያስፈልጉታል። እፎይ ማለት በሴት ተደግፎ የሚቆም የኮሶትል ነው። በቃ መቆም አይችልም። የሆነ ነገር ላይ መጣበቅ አለበት። ስለዚህ ሲሳደብ ራሱ እስልምና መሐመድ እያለ ከመናገር ተቆጥቦ የተቀመጠው ቤቱ ገስት ላይ ሙስሊሞች ገስቱ ላይ ካልገቡለት ክርስቲያኖች አይቀመጡ። ወንጌል ስበክበት ቤትን እስኪ ለሙስሊሞች ወንጌል ስበክበት፣ አሳብክበት። አንተ ቤት ያሉ ወንጌል ያውቃሉ፣ ክርስቲያኖች አያውቁም። ስለዚህ ያንተ ህልም ሙስሊም እንዳይሆኑብህ ብቻ መስራት ነው። ኢስላሚክ ፎቢያስ እስልምና ጠል እንዲሆኑ ወንጌል ሰብከታለ ቤት አታውቅም። ስለዚህ ገስት ላይ 2-3 ሙስሊሞች ታስቀምጣለህ፣ ትራንስሌት ታደርጋለህ። የምታስገባቸው ሙስሊሞች ራሱ የቲክቶክ ዕውቀት የሌላቸው እፎይ ቤት የሚገቡ ሙስሊሞች እኮ የቲክቶክ ዕውቀት የሌላቸው ንጽጽር የማያውቁ የቃላት ፖለቲካ የማያውቁ እስልምናና ክርስትና ልዩነቱን የማያውቁ ምን እያለ እንደሆነ የማያውቁ ሰዎች እኮ ነው የሚያስገባው። አይቶ መርጦ እንደዛ ነው የሚያስገባው። ከዛ ከታች ቁጭ ብለው ተማሪዎቹ ይሳደባሉ። ከዛ ልክ ብዙ ሰው ያለ ይመስለዋል። ታሪክ የሰራ ምንም ሰርታ አታውቅም። አንተ ነገረ መለኮት ማታቅ ሰውዬ ትሪኒቲ ማታቅ የፕሮቴስታንትንና የኦርቶዶክስን ዶክትሪን ማታቅ ሰውዬ ለምን ለእውነት ለሁሉ ተማሪዎች ሰጣ 15 ተማሪዎች ሰጥባል ከስልምና ይወጡ ቢያንስ አይገሉኝም ሚስቴን አይቀሙኝም ያልክ ሰው ነህ እኮ። ሚስትንማ የሚገባ ጵላዲዮስ ነው። ሚስትን የሚቀማ የጋራ ስለሆነ ሚስቶቻችሁ የተሻለ ይወስድብሃል። ምክንያት ራሱ የሞተ ምክንያት ነው። ከእሳት ወደ እሳት ላካቸው ያሉ ዲበኩሉ ለዚህ ነው። ይሄ ደግሞ ያንተ ስራህ ነው። ስለዚህ ያያዝ ልደታ በጣም ያበሳጫህ በእንጀራ ስለመጣብህ ነው። አይናቸውን ጨፍነው ጋርደህባቸው በጥላቻ ከአንድ ቦታ ወደ አንድ ቦታ የሚደናበሩት ኦርቶዶክስ ክርስቲያኖች ከነቁ ሊያዳምጡ ሊያስተውሉ መረጃ ሊጠይቁ ነው። እውነት ሊፈልጉ ነው። ያ እንዲሁም ስለማፈልግ ነው የሰደብኩ ያየን እንጂ ያያ የሰራው ቪዲዮ ጤናማ እንዳልሆነ ታውቃለህ። በተቆረጠ ቪዲዮ እንደሰራ ታውቃለህ። ዘመድኩንን ተናገረው። አንተ ጀግና ከሆንክ አታድርገው። በስም እየጠራው ነው የምናገረው ብለህ የለ ዘመድኩንን ተናገረው። አታድርገው። የሱሾች ካንቶሾች በጣም ኃይለኛ ናቸው። ይበታትኑሃል። ስለዚህ አንተ ኦርቶዶክስ ክርስቲያኖች እንኳን ቤታቸውን ከፍተው ቃንቃን እስልምና ላይ እንዳይሰሩ ያደረግ ሰው ነህ። ሁሉም ነገር በአንተ ቁጥጥር ስር እንዲሆን ስለምትፈልግ አበባም ይሁን ገንዘብም ይሁን ታብታብም ይሁን ኮምፔሊንግ ካንተ እንዲያልፍ ስለማትፈልግ ማለት ነው። ስራህን ነው የምትሰራው። ነጋዴ ነህ። አንድ ይሄንን ያዝልኝ። ሁለተኛ ነገር ትናንትና ስትናገር የሰማሁትን ነገር በዚሁ አያይዤ ልንገርህ። ምን ስትል ሰማሁ መሰለህ? ኡስታዞች ቤት ሰው የለም፣ ኤቲስቶችና ግብረ ሰዶሞች ቤት ነው የሚሰበሰቡት። ኡስታዞች ቤት ክርስቲያን ነው እንዲመጣ የሚፈልጉት፣ ምክንያቱም ንጽጽር ነው የሚያደርጉት። እንዳንተ አይናቸውን ጨፍነው አይደለም የሚያወሩት። ያንተ ቤት እኮ የንጽጽር ቤት አይደለም። በነገር ላይ ቲክቶክ ላይ ያሉ ኡስታዞች ቤታቸው የንጽጽር ቤት ነው። ንጽጽር ነው የሚያደርጉበት ቤታቸውን። ክርስቲያን ያስገባሉ፣ እንጠያየቅ ይላሉ። ጠይቀህ ልጠይቅህ ነው። አንተ ቤት አስገብተህ ሚውት አድርገህ አይንህን ጨፍነህ ክርስቲያን ቪዲዮ ክፈትልኝ ጵላዲዮስ ቪዲዮ አብራልኝ እያልክ ደብት ሳደብ አይደለም ነው የሚሰሩት። አንተ የሚሞግት ሰው አትወድም፣ የሚጠይቅ ሰው አትወድም አንተ። ስለዚህ ገስት ላይ የምታስገባቸው ሙስሊሞች ዕውቀት የሌላቸው ማህበራዊ ሚዲያ የማያውቁ ኮምፓራቲቭ የማያውቁ ልዩነታቸውን የማያውቁ ሰዎች ነው የምታስገባው። ለምን? አንተን ከታች ትኩረት ለመሳብ እንዲጠቅሙህ። 4 ነጥብ ይሄን ነው የምታደርገው። ሙስሊሞች ደግሞ እንደዚህ አይነት አሳስገሳስ አያስፈልጋቸውም።
ኑ እንጠያይቅ ብለው ክርስቲያን ያስገባሉ፣ ገስት ባዶ ያደርጋሉ። የሚጠይቅ የሚመልስ ዕውቀት ያለው ሰው ነው የሚያስገቡት። ለዛ ነው እንደውም ሙስሊሞች ገስት ሲልኩ ከታች ወረዱ ለክርስቲያኖች ነው ቤቱ የተከፈተ ይላሉ አይደል? ዛሬ የሚሉት ውሳሶቻችሁ አላማችሁ በጣም የተለያየ ነው። እፎይ አላማችሁ በጣም የተለያየ ነው። እነሱ የሚሰሩበት መንገድና አንተ የመጣህበት መንገድ በጣም የተለያየ ነው። ስለዚህ ሙስሊሞች የኡስታዞች ገስት ላይ እንኳን እንዲቀመጡ አይፈቀድም። ምክንያቱም እነሱ የመጡት ለክርስቲያኖች እስልምናን ለማስተማርና ዲቤት ለማድረግ ነው፣ ዕውቀት ለመለዋወጥ ነው። ኑ ክርስቲያኖች ግቡ ነው የሚሉት እንጂ ክርስቲያኖች ጠፉ እኮ ቤታችን ብለው ለሰሩት ቪዲዮ ሙስሊሞች ሰው አጡ። ሙስሊሞች እኮ ሙስሊም ጠፋ አይደለም ያሉት፣ ክርስቲያን ጠፋ፣ የሚጠየቅ ጠፋ። ምክንያቱም አንተ እንዲሄዱ ስለማፈልግላችሁ ያንተ ውሾች አነን ስለማያደርጉ ስለሚሰደቡ አምላካችሁ የሚሰደብበት ቤት ምን ልትሰሩ ገባችሁ እያላችሁ እኮ ኡስታዞች ቤት እኮ ማታስገባችሁ እኮ ናችሁ። ክርስቶስ ይበላል ይጠጣል ሰው ነበር የሚል ሙስሊም ቤት እንዴት ትገባላችሁ ብለህ እኮ ውሾችን ልከህ የምታሰድን ሰው ነህ። ይበላ ይጠጣ ነበር የሚለው ስድብ ነው ማለት ነው። አንተ ስንት ነገር ስትሰደብ ይዋልክ። ስለዚህ ቲክታክ ላይ ያሉ ኡስታዞች ገስታቸውን በክርስቲያኖች አንተ ገስት ላይ ስንት ክርስቲያን ነው ተስቀምጠው ስንት ሙስሊም ነው ታስቀምጠው? ከዛ ምንድነው የምታስተምረው? የመርሳት በሽታ አለብህ፣ ታማሚ ነህ። መሀይም ክርስቲያን እየጎተቱ እየሳቡ ገስት ላይ ያስቀምጡ ሙስሊሞች። መጠየቅ የሚችል መመለስ የሚችል ሰው ነው የሚያስገቡት። አንተ ስም ታስገባው መንገደኛ ጎትተ። ለምን ውሾችህ እንደዚህ አይነት ነገር ከሌለ ቤት ስለማይቀመጡልህ፣ ተማሪዎችህ ቁጭ ብለው የሚያዳምጡት ያንን ነገር ስለሆነ በቀን በቀን ለተማሪዎችህ ካጠገብህ እንዳይረቁብህ የምትቀመጠው በዛ ምክንያት ነው። ካሜራ እንኳን እኮ ማብራት የጀመርከው እኮ ካሜራ ሲበራ ቪው ስለሚጨምር ነው። ኦኬ በትልቁ አድርገው እሺ። ስለዚህ የህዝብ ቅምጥ እንደመሆነ መጠን አንተ እንጀራህን ነው የምታበስለው። የዓላማ ልዩነት እንዳላችሁ ማወቅ አለብህ። ላስታውስ ብዬ ነው። ዓላማህን ስለምትረሳ ማንነትን ስለምትረሳ ላስታውስ ብዬ ነውና የመጣችሁበት ዓላማ በጣም የተለያየ ነው። መንገደኛ እየጎተትክ እያስገባክ እስልምናን እየተሳደብክ ተማሪዎች በየቀኑ የጥላቻ ጽዋ ካልጠጡ አያርፉም። አንድም ኡስታዝ ለምንድን ነው ስክሪን በትልቁ የማይሆነው? እናንተ ሪፖርት ነው የምታረጉት ታፍታፍ ነው የምታረጉት? ግን አልገባኝም። ስራችሁ ምንድነው እንዴ? ሲሆን ጉድ እኮ ነው። ቴንክ ዩ። ስለዚህ ቲክቶክ ላይ ያሉ ኡስታዞችና ለምሳሌ ሁሱ ቤት ሙስሊሞች ነው የሚገቡት በብዛት። የሁሱ ቤት የሚከፈተው ለሙስሊሞች ነው። የፈትዋ ጥያቄ እንዲመለስባቸው፣ እስላማዊ ጥያቄ እንዲመለስባቸው ነው። ያን ተጠቅሞ ሻሃዳ መያዝ የሚፈልግ ሰው ይገባል። ያን ተጠቅሞ ክርስቲያኖች ጥያቄ ያለን ብለው ከገቡ ይመለስላቸዋል። ሁሱ ቤት ዞር ስትል 1500 ሰው ነው የምታየው። አንተ ቤትን የከፈትክበትን ዓላማ ስለማታቅ ተልእኮን ስለማታቅ የምትመዝንበት መስፈርት ራሱ በአንተ መስፈርት ነው። አንተ የህዝብ ቅምጥን ህፎይ። ስለዚህ ቤተሰቦችን ቁጭ አድርገህ ከታች ጥላቻቸውን እየጋትካቸው መጠጥ የለመዱ አረቄ የለመዱ ናቸው። አተላ የለመዱ ስለሆኑ ካልጠጡ የሚፈልጉት ነገር ካደጉ ስለማይቀመጡልህ ከላይ መንገደኛ ሙስሊም ታስገባለህ። ንጽጽር የማያውቁ ምን እንደሚባልን ምን በእምነት ተጠቅነለስ ምንም ነገር የማያውቁ ሰዎች ነው የምታስገባው። በቃ ኦብቪስሊ አንድ ቀን በቲክቶክ ታሪክ የምናውቀው ዕውቀት ያለው ሰው አስገብታት አናቀህምኛ አይተናናቀም። ቤት ገስት ቢልኩ ማታስገባቸው እነሱ። ስለዚህ ከታች ቁጭ አድርገህ ጥላቻህን የምትገዛቸው ኦርቶዶክስ ክርስቲያኖች ያንተ ተከታዮች እኮ በነገር ላይ የጠፋ ክርስቲያን ነው የሚባሉት። እፎይ ያንተ ተከታዮች የጠፉ ክርስቲያኖች ናቸው።
ሁሉም ባለማህተብ እፎይ ነው ሲባል አዎ ብለው እንዳለ ተሰብስበው ሁሉም ባለማህተብ ኦርቶዶክስ ነው ሲባሉ ግን ቴዶ ዘሩፋኤል ቤት 1000 ሰው መምጣት አቃተው። የዘራው ዘር ይሄ ነው። በነገር ላይ እስልምና አይደለም የጎዳው፣ ክርስትናቸውን እንዳያውቁ ነው ያደረገው። በደም ስራቸው ውስጥ ጥላቻ ብቻ እንዲመላለስ እስልምና መጥላት ክርስትናን እውነት ያደርጉን በእነዚህ ሰዎች ልብ ውስጥ በክርስትናቸው እንዲበረቱ አያደርጋቸውም። ለክርስትናቸው እንዲቀኑ አያረጋቸውም። ከዛ ምን ትላለህ? ቴሌግራም ላይ ሄደ እኛ ኦርቶዶክሳዊ ዘረኝነት እንፍጠር። አንተው የኦርቶዶክስ ዘረኝነት ሳይጸነስ ነው የወረደው። ወረደ ሳይጸነስ። ትናንትና የልደታን ስትሳደብ ነው የወረደብህ ጽንሱ። ኦርቶዶክሳዊ ዘረኝነት በአንተ ሐሳብና በአንተ ጉልበት የሚመሰረት የሃይማኖት ዘረኝነት የለም። ምክንያቱም አንተ ኦርቶዶክስን ስለማታውቃት ማለት ነው። አስተምሮን ስለማታውቅ። ስለዚህ አንተ ቤት ያሉ ያንተ ተማሪዎች 1000 ምን 2000 ተማሪዎች የጠፉ ክርስቲያን ናቸው። ምንም ኦርቶዶክስን የማያውቁ ክርስትናቸውን የማያውቁ አንድና አንድ የሚያውቁት ነገር ጥላቻ ብቻ ነው። ጥላቻም ስለሆነ ነው ኤዲት እንኳን ቪዲዮ የማይለዩት። እኔ ምን ተረተቃላችሁ? ኤአይ ፖስት ተደርጎ አመስግን ይወጣሉ። የፎይ ተማሪዎች የሱን ፕሮፋይል ያደረጉ ገቡና ይው ኤአይ ፖስት ተደርጎ ሪል ቪዲዮ ነው የሚሉ ሰዎች ናቸው። ምን አይነት ተማሪ ነው ያፈራው ሰውዬ? ምን አይነት ተማሪ ነው ያፈራው ሰውዬ ስትሉ መሐይም የጠፉ ክርስቲያኖች ከጥላቻ ውጪ እንደ ግሪሳ የዞሩ የጋታቸውን ከመጥፋት ውጪ አእምሯቸውን የማይጠቀሙ ሰዎች አእምሯቸውን የሚጠቀሙት ሰዎች እንዳለ አጽድቷቸዋል። ማንንም እንዳይቀርባቸው፣ ማንንም እንዳይሰማቸው፣ ማንንም ጓደኛ እንዳያረጋቸው አድርጎ አስወግዷቸዋል አእምሯቸውን የሚጠቀሙትን። ስለዚህ ስለምን ኦርቶዶክሳዊ ዘረኝነት ነው የምታወራው? የኦርቶዶክሳዊ ዘረኝነት ለመፍጠር 3 ነገር ያስፈልጋል። የመጀመሪያው ነገር ኦርቶዶክስን ማወቅ። ሁለተኛው ነገር በምንም ሁኔታ ውስጥ ቤተክርስቲያኒቷ የምትሰጠውን አስተምሮ ተግባራዊ ማድረግ መፈጸም። ሶስተኛው ነገር እና ዋነኛው ነገር ክርስቲያን መሆን ነው። ክርስቲያን ያልሆነ ሰው፣ ክርስቶስ ያልገባው ሰው በክርስቶስ ክርስቲያን ኦርቶዶክስ ስትሆን ነው የኦርቶዶክስ ዘረኛ የምትሆነው እንጂ እስልምናን ጠልተህ ኦርቶዶክሳዊ ዘረኝነት መፍጠር አትችልም። ምክንያቱም ኢትዮጵያ ውስጥ ያለው ሃይማኖት እስልምና ብቻ አይደለም። አየሁ ልዩነቱ። ኢትዮጵያ ውስጥ ያለው ሃይማኖት እስልምና ብቻ አይደለም። ስለዚህ ኦርቶዶክሳዊ ዘረኝነት እንደዚህ በቀላሉ አይፈጠርም። ወንጌል መማር አለባቸው። ኦርቶዶክስ ብቻ እውነተኛ ሃይማኖት እንደሆነች መማር አለባቸው። ክርስትናን መማር አለባቸው። ታሪካቸውን ማወቅ አለባቸው። ከዛ አንገቱ ላይ ማህተብ ያደረገ በሙሉ ወንድምናታችን ነው ይላሉ። ልክ መጽሐፍ ቅዱስ ሲናገር እናንተ የክርስቶስ ብልቶች ናችሁ እንዳለው ማለት ነው። አንዱ ጆሮ፣ አንዱ አይን፣ አንዱ እግር ይሆናል። አይነጣጠሉም። ማንም ሰው እግሩን ትቶ መሄድ የለም፣ አይኑን ትቶ መሄድ የለም። ተያይዘው ለአንድ ዓላማ በአንድ መንገድ ይጓዛሉ። የእስልምና ጥላቻ ስለሞላሃቸው ኦርቶዶክሳዊ ዘረኝነት የሚፈጠር ይመስላል። አንተ መሐይም የህዝብ ቅምጥ አይሆንም። በፍጹም የማይሆን ነገር ነው። ስለዚህ ይሄ መፈክር ሳይጸነስ ነው የወረደው። ኦርቶዶክሳዊ ዘረኝነት በመፈክር አይመጣም፣ በመኖር ነው የሚመጣው። ክርስትናን በማወቅ ኦርቶዶክስን በማወቅ አባቶችን በማወቅ ክርስቲያን በመሆን ነው የሚመጣው። ያንተ አስተምሮ እኮ ሎሚና ወተት እየቀላቀሉ እንደመስጠት እኮ ነው። ውስጣቸው ገብቶ ይበጣጥሰዋል። በጣጥሳቸዋል። ተማሪዎች አእምሯቸው ተበጣጥሷል። ቤተክርስቲያን ጠል፣ ሲኖዶስ ጠል፣ የማያስቀድሱ ካስቀደሱ የፎይ ተማሪዎች ካስቀደሱ ከቆረቡ ወንጌል ካወቁ ላይሳደቡለት ነው። ክርስትናን ካወቁ ላይሳደቡ ነው። የአኬ ተማሪና የፎይ ተማሪዎች ልዩነታቸው ይሄ ነው። አኬን ያጠፉት በዚህ ምክንያት ነው። ከሚዲያ ላይ
የጋታቸውን እንዳለ ነው የሚያስመልሱት። እነዚህ እሱ ሲግታቸው የዋለውን ጥላቻ ይዘው ማስቀጠል አይችሉም። ኦርቶዶክስ ክርስቲያን ተሆኑ ማድረግ አይችሉም። ያንን አይፈቅድላቸውም። ቅዳሴው ላይ፣ ቁርባን ላይ፣ ንስሐ ላይ፣ ጥምቀት ላይ እንደዚህ አይነት ነገሮችን ተሸክመው መሄድ አይችሉም። ስለዚህ አእምሯቸው ስለማይፈቅድላቸው የእፎይ ተማሪዎች እንዳለ ከቤተ ክርስቲያን የራቁ፣ ከቅድስና የራቁ፣ ከክርስቶሳዊ አስተምሮ የራቁ የጠፉ ክርስቲያን ናቸው። በዚህ ውስጥ ነው የሚያልፉት። ስለዚህ ይሄ ያለ እንዴት ነው ኦርቶዶክሳዊ ዘረኝነት የሚፈጠረው ስትሉ አይፈጠርም። ይልቅ ቲሙን ቀይረውና ኢስላሚክ ፎቢያ ብለህ አዘጋጅ። ሁሉም ተማሪዎች እስላም ጣል ስለሆኑ ይሄ ተሻለ ነው ያዋጣሃል። ከዛ ኦርቶዶክሳዊ ማንነታቸው ባዶ ሲሆን ፕሮቴስታንት ይሆናሉ ወይ ተሐድሶ ይሆናሉ። ጌታን ፍጩ ዱቄትን አምጩ ነው። ቤተ ክርስቲያኗን በዚህም በዛም ብለ በዱ ተረጋታለ በቃ እንጂ መርዝ እየተፉ ጸሎት፣ መርዝ እየተፉ ጾም፣ መርዝ እየተፉ ቁርባን፣ መርዝ እየተፉ ንስሐ የለም። መርዝ ነው የምትግታቸው። ማክሸፊያ እንኳን ያሰጣቸው። ለዛ ነው ያያዘ ልደታ የሰራው ቪዲዮ በጣም ያበሳጨ፣ በጣም የቆጨ፣ ያመመ የተሰማ መርዝን ስላከሸፈብህ ነው። ስለዚህ የጠፉ ክርስቲያኖች ኦርቶዶክሳዊ ዘረኝነትን መፍጠር አይችሉም። ዘረኝነት ለምሳሌ የብሔር ዘረኝነት አማራነቱን ከልጅነቱ ጀምሮ የተማረው የሚያውቀው በቀጠምና ዜማ፣ በልብሶች፣ በአመጋገብ፣ በአኗኗር የተሰራበት ነው። ኦሮሞ ከልጅነቱ ጀምሮ ኦሮሞነቱን አውቆ ያደገ ነው። የብሔር ዘረኝነት ኢትዮጵያ ውስጥ ከሃይማኖት በላይ ቫልዩ ያለው ለዛ ነው። ሁሉም ኢትዮጵያዊ ከሃይማኖቱ ይልቅ ዘረኝነቱ የሚበልጥበት ለዚህ ነው። ይሄ ማወቅ አለባችሁ። አትግደል የሚል ሃይማኖት ኖሮት የሚገለው ለዚህ ነው። የብሔር ዘረኝነት ከሃይማኖት ስለሚበልጥ። ስለዚህ የሃይማኖት ዘረኝነትን እንፍጠር የሚል መፈክር አስቂ ነው። ለምሳሌ ልንገራችሁ። የሃይማኖት ዘረኝነትን ለመፍጠር መጀመሪያ ኦርቶዶክስን ማወቅ አለባችሁ። በተለይ ኦርቶዶክስ ዘረኝነት ከሆነ ፕሮቴስታንቶች የሃይማኖት ዘረኝነት አለባችሁ። እሱን ደግሞ ሀገሪቷ ላይ ባመጡት ለውጥ ነው መገመገሙት። እናንተ ወደዳችሁም ጠላችሁም ምድሪቷን ወርሰዋታል። በምንም መንገድ ይወርሷት ተናበው ነው የሚሰሩት ከሰሜን እስከ ደቡብ ድረስ። ኦርቶዶክስ ንቃ ተጸይፈ የተዋችሁን የደቡብና የኦሮሚያ ክልል የወረሱት ጴንጤዎች ናቸው። ይሄ ነው ሃይማኖታዊ ዘረኝነት የሚባለው። ከበባ የሚባለው ይሄ ነው። ወዴት ነው የምትሩጭ? እውነቱ ሲነገርሽ ሸፋፋ። እናንተ ይሄን ማድረግ አትችሉም። ኦርቶዶክሶች አንድ ነገር ነው ማድረግ የምትችሉት፣ ጥላቻ። በጣም ነው ማደንቃችሁ በዚህ። በቃ በጥላቻ ማንንም እናንተን አያህልም። ቅድስናችሁ አልቆ ጾማችሁ ረሃብ፣ ጸሎታችሁም ደግሞ ፌዝ የሆነው ለዚህ ነው። ኢትዮጵያ የክርስቲያን ሀገር ተብላ በእናንተ እየተጠራች ለምድሩ ለሳሩ ለመሬቱ እየቀደሳችሁ መሬቱ የደም መሬት የሆነው ራሱ ለዚህ ነው። ቅድስናችሁን አታችኋል። ውስጣችሁ ያለው የሃይማኖት ዘረኝነት፣ ውስጣችሁ ያለው የብሔር ዘረኝነት፣ ጥላቻ ፍሬ ስላፈራ መቀደስ አትችሉም። ስለዚህ ተቀደሱ። ሊቀድሷችሁ የመጡትን ደግሞ እንዳለ ኑ ቁረቡ የሚሏችሁን እያባረራችሁ ሲሳደቡ መድሩት ቤት ተሰብስባችሁ ስለ ኡስታዞች ማውራት አትችሉም። ኡስታዞች ቤታቸውን የሚከፍቱት ክርስትና ለመሳደብ አይደለም። ኡስታዞች ቤታቸውን የሚከፍቱት መሐይም ክርስቲያን ሰብስበው በእነሱ ቪው ለመሰብሰብ አይደለም። የሚያውቅ ሰው ነው። ገና ሲያስገቡ ትጠይቃለህ ነው የሚሉት። ግለጥ ይሉሃል፣ ማስረጃ አምጣ ይልሃል። ስለዚህ እንደዚህ አይነት ቦታ መገኘት አይችሉም። ከተገኙም ደግሞ በእናንተ ይታደናሉ እና አረ ክርስቲያኖች ነው ጠፋችሁ ይላሉ ነው የሚጠሯችሁ። ገሱም ባዶ የሚያደርጉት ለእናንተ ነው፣ ለሙስሊሞች አይደለም። ሙስሊሞች እስልምናቸውን ተምረው ነው የሚያድጉት።
ስለዚህ ኤቲስቶች ቤት ግብረ ሰዶሞች ቤት ተሰብስበው ይውላሉ ላልከው ጥሩ መልስ ልመልስልህ። አንተም እኛ ቤት ና። በእርግጥ አብረህና መስሎ በፌክ አካውንት የምንናገራት እያንዳንዷን ነገር ሰምተህ ቴሌግራም ላይ ሄደን የምታለቅሰው አንተም ውሾቹም እኛ ጋር ናችሁ። ቁጥራችን የሚበዛው እኮ አንተን ጨምሮ ነው። በነገር ላይ በዋና አካውንት ብትመጣ የተሻለ ነው ከነ ውሾች ማለት ነው። የህዝብ ቀመጠን እንኳን የመቀበል አቅሙ የለኝም፣ ግን ከታች ተቀምጠህ አዳምጠህ ሄደህ ቴሌግራም ላይ ታለቅሳለህ። ይሄን ነው የምታደርገው ሁልጊዜ። በጣም የሚያሳምምህ ነገርና የሚጎዳህ ነገር የኔ ነገር ነው። ኦፓል ሲባል በቃ በጣም ነው የሚያንቀጠቅጥህ። ያምሃል። እኔ ቃል ገብቼልሃለሁኝ እኮ የህዝብ ቀመጥ እፎይ ኢምፓየርህን ከስር ወደ ላይ ነው የምገለብጠው። አሁን ኢምፓየር እየተነቃነቀ ስለሆነ እየተንቀጠቀጥክ ነው። በገዛ ውሾች ነው ኢምፓየርህን የምገለብጠው። ታውቃለህ በህይወት ውስጥ እየሆነ ያለውና እያወራህ ያለው እንደማይገናኝ በደንብ ታውቃለህ። ያንተ ኢምፓየር የሞተ ኢምፓየር ነው። እኛ ቤት የሚመጡ ሰዎች አንተ ቤት ከሚመጡ ሰዎች ያንሳሉ። ሚዲያ ላይ ግን ተደራሽነታችን እኩል ነው። አካውንት ላይ ፖስት የምንደረገው እኛ ነን። ቴሌግራምህ ላይ፣ ቲክቶክ ላይ፣ ስቲል ዩቲዩብ ላይም ጭምር ማለት ነው። ስለዚህ በተደራሽነት እኩል ከሆነን ኢምፓየር አደጋ ላይ ነው ማለት ነው። ኦርቶዶክሳዊ ዘረኝነትን ሳይጸነስ ነው ያከሸፍንብህ። እነ ቴዶ ዘርፋኤል ፍትህ ለአርሲ ክርስቲያን ብለው ዓለም አቀፍ ሚዲያ ላይ ጮሁ። ኖ ፍትህ የለም። ምክንያቱም እኛ ፍትህን ፕሮፋይል ብቻ ነው የምናደርገው ብለን አስቀድመን የተናገርነው ባልነው መሰረት አድርገናል። አሁን ወደ መደራጀት ልትገቡ ነው። ኤላዬ ገስትልከ ነው ወይስ ወጥተህ ነው? ስለዚህ ፍትህ ለኦርቶዶክስ እያላችሁ ስትማጸኑ የነበራችሁ ሰዎች በተለይ ከምንም በላይ ዴላም ፔጅን ጫማውን እየላሳችሁ ስትለምኑ የነበራችሁ ሰዎች ለክሪስማስ ማለትም ለኢትዮጵያ ጥምቀት ዴላም ፔጅ ኢትዮጵያ ሊሄድ ስለሚችል ያኔ ግብረ ሰዶም ብላችሁ እንዳትሳደቡ አደራችሁን። በፀሐዩ ብርሃን እናንተ ባስተማራችሁ መሰረት ቀለበቱ፣ የአፍንጫው ጌጥ፣ የአንገት ጌጡ፣ ልብሱ የግብረ ሰዶም ነው ብለን ብንናገር ዋናው የሰው ልጅ ነው ብላችሁናል። ባስተማራችሁ መሰረት ገምግመን ይሄ ልጅ ለግብረ ሰዶማያኖች ድምጽ ይሆናል ብለን የሰራውን ቪዲዮ አሳይተናችሁ ራሱ እንደዚህ አይባልም ብላችሁናልና ኢትዮጵያ ሲመጣ ተቀበሉልን። ኢትዮጵያ መምጣቱ ስለማይቀር ተቀበሉልን ፕሊስ። እኛም እንግዲህ ስጦታ እንልክለታለን እና ተቀበሉልን። ኢትዮጵያ ያላችሁ ሰዎች እሄዳለሁ ብሏል። እነ ብሩክ ኒውስ እና አንድ ትልቅ ካምፓኒ አብረው እየሰሩ ነው። ያኔ እነ ዴ7 እነ አብይ ይልማን እነ ዴዮፍ ዘንዴት ነው ማለት ባሎት የተጎጣርታችሁ እንዳታለቅሱ ፕሊስ። አደራ ያሳፍራል። ታሪክ የማይረሳው ውርደት እንዳትዋረዱ። እንዴት እንደለመናችሁት እያንዳንዱ ፖስት ላይ ገብታችሁ እኛ መሰከርነን ማለት ነውና ይሄን ለመናገር እወዳለሁ። ከምንም በላይ ደግሞ እኔ ምን ያህል እንደምትከታተለን ማቀው ምን ያህል እንደምንጎዳህ ማቀው በየሶስት ቀን አንዴ ቴሌግራም እና ቲክቶክ ላይ ፖስት አድርጋለህ። ላይቭ ላይ ስለኛ ታወራለህ። ኢማጂን እኔ ብያለሁ። እኔ የቃላት ፖለቲካ አይደለም የምሰራብህ። እኔ ማክሸፌን ይዤ የምዞር ሰው ነኝ። ከስር ከስር ነው ማካሽፍብህ። ስለዚህ አንተ ጋር የተሰበሰቡ የጠፉ ክርስቲያኖች ኦርቶዶክሳዊ ዘረኝነት መመስረት አይችሉም። ኦርቶዶክሳዊ ዘረኝነት በፍቅር በክርስቶስ አንድ በመሆን በመንፈሳዊ ጥምረት የትም ዓለም ላይ የሆነ ሁሉ ማህተብ ያደረገ ኦርቶዶክስ ወንድምና አያቴ ነው ብሎ አክሴፕት ማድረግ የሚችል ነው ኦርቶዶክስ ዘረኝነት መፍጠር የሚችለው። አንተ እስልምናን እንዲጠሉ ከማድረግ ውጪ ወንጌል አስተምራቸው አታውቅም። ያንተ ተማሪዎች ወንጌልን አያውቁም።
ምናልባት ይሄ ነገር ለአኬ ብሰጠው ጥሩ ነበረ። እሱም ግን ላይቭን እንዲከፍት አፈቅድለትም። እንደው ምናልባት ለዛ እኮ ነው አኬ ከቲክቶክ ላይቭ ስትሪም ላይ ጠፍቶ ቤቱ ማስተማር የጀመረው። እንደ ኬጂ ተማሪ በየቤቱ ማስተማር ጀመረ እኮ ልጁ። ምን ያድርግ? ውሾችን እየላከ እያስነከሰው። ስለዚህ ኦርቶዶክስ ክርስቲያኖች ነን የምትሉ የእፎይ ተማሪዎች ንቁ፣ ራሳችሁን ገምግሙ። ውስጣችሁ ምንድን ነው ያለው? ጥላቻ። በህይወታችሁ ውስጥ ምን አይነት ሰው ናችሁ? ባዶ። መንፈሳችሁ ውስጥ ምን አለ? ምንም። ጾም ሲባል ተራባላችሁ፣ የረሃብ አድማ ነው። ስግደት ሲባል ተሰግዳላችሁ፣ ሰው እንዳይታዘባችሁ። ነጠላ ሲባል አላችሁ፣ መስቀል ሲባል አላችሁ፣ ግን በእግር የተሰቀለው ነው። እኔ ለኦርቶዶክስ ክርስቲያን ከምንም በላይ ለእፎይ ተማሪዎች አንድ መልእክት አለኝ። ይህንን አድርሱልኝ። የእፎይ ተማሪዎች ሙስሊም እንኳን መሆን ቢያቀታችሁ ክርስቲያን ሳትሆኑ እንዳትሞቱ። ምክንያቱም መንፈሳችሁ ሞቷል። የጠፋ ክርስቲያን ናችሁ። ውስጣችሁ ባዶ ነው። ጥላቻ ችግሩ ይሄ ነው። ጥላቻ ቅድስናህን ያጠፋል፣ መባረክን ያጠፋል፣ ጸጋህን ያጠፋብሃል። የጠፋ ክርስቲያን ስለሆናችሁ ተመለሱ፣ ተማሩ። በጣም ብዙ ኦርቶዶክስ ክርስቲያኖች አሉ ሚዲያ ላይ። ሂዱ እነሱ ጋር ክርስትናችሁን ተማሩ። ራሳችሁን አድኑ። በድህነታችሁ አትቀልዱ። በነገራችሁ የሚጠቅማችሁ ይሄ ስለሆነ ማለት ነው። ስለዚህ የማይሞላው ባዶነታችሁ ውስጥ ጥላቻ ሞልታችሁበት ከንቱ የሆነ ህይወት መኖር የለባችሁ። ሰው ያለው መድገም ሳይሆን ማንበብ አለባችሁ። እኔ ኦርቶዶክስ ነኝ ብሎ መዝሙር መሸምደድ ሳይሆን ክርስትናችሁን ማወቅ አለባችሁ፣ መማር አለባችሁ፣ መመስከር አለባችሁ። ታዛዥ ብቻ አትሁኑ፣ ጠያቂም ሁኑ። ሰሚ ብቻ አትሁኑ፣ ተናጋሪም ሁኑ። አዳማጭ ብቻ አትሁኑ፣ መስካሪ ሁኑ፣ መስክሩ። የሚጠቅማችሁ ይሄ ነው። ስለዚህ ጥላቻ ባዶነትን ይፈጥራል፣ መንፈስን ይገላል። የእፎይ ተማሪዎች እንዳለ መንፈሳቸው የሞቱ ናቸው። ኦርቶዶክስ ክርስቲያን አይደሉም። የጾም፣ የጸሎት፣ የንስሐ፣ የቁርባን፣ የጥምቀት፣ የድህነት ጉዳይ አያውቁም። ምክንያቱም ለዛም ይሆን ክፍት ቦታ አይፈጥርላቸው መምህራቸው የህዝብ ቅምጡ እፎይ። በቀን በቀን ነው ጥላቻ የሚገታቸው። ስለዚህ እሱ ዓላማው እስልምናን ይጥሉ እንጂ ኦርቶዶክስ ሆኖ ኖሩ፣ ጴንጤ ሆኖ ኖሩ፣ ተሐድሶ ሆኖ ኖሩ ግድ አይሰጠውም። ቤቱ ሰምታችሁ ታውቃላችሁ? ስለ ፕሮቴስታንት፣ ስለ ተሐድሶ ለኦርቶዶክስ ከቨር ሲያደርግ ሰምታችሁ ታውቃላችሁ? ቤቱ የኦርቶዶክስ አስተምሮ እኛ ኦርቶዶክሳውያን እያለ ሲያስተምር ሰምታችሁ ታውቃላችሁ? አያስተምርም። ምክንያቱም ግድ አይሰጠውም። እሱ የመጣበትም ዓላማ ያ ስላልሆነ ማለት ነው። ዓላማው ያ አይደለም እና ራሳችሁን አድኑ። በነገራችሁ ላይ ራሳችሁን ማዳን ጥሩ ነው፣ የሚጠቅማችሁ ይሄ ስለሆነ ይህን ነው መናገር የምንችለው። በጣም በየቀኑ ስለምትከታተለን ግን እኔ ላመሰግን እወዳለሁኝ። የህዝብ ቅምጥ ነህ፣ በስምህ ነው የምጠራህ። በጣም ይሰማሃል። አይ ነው ኃይለኛ ነኝ ትላለህ፣ እጄ ረጅም ነው ትላለህ፣ እጅህ ቆማጣ ነው። ደፋር ነኝ ትላለህ፣ የፈሪ ጀግና ነህ። ብዙ ነገር አውቃለሁ ትላለህ፣ ምንም ነገር አታውቅም። ሆድህ እንዳይጎል ብቻ የህዝብ ቅምጥ እንደመሆንህ ያስቀመጡ ሰዎች እንዲወረውሩልህ ለዳቦ ሲባል በየቀኑ እየመጣ አልቅሰህ ትወጣለህ። ስለዚህ ኮምፓራቲቭ አታድርገኛን ካንተ ጋር ንጽጽርህ ጤናማ አይደለም። ይሄ ልንገርህ ብዬ ነው። መዝገብ ወደ መዝገብ ቤት ይመለስ። ፋይሉን ዘግቼዋለሁ። ሌላ ሀሳብ ያላችሁ ሰዎች ካላችሁ ኮሜንት ላይ ጻፉ፣ እንሄድበታለን። ተሳስተው ቪዲዮ ተሳስተናል ብለውን የማያጠፉት ራሱ የእሱን ውሾች ፈርተው ነው። በነገራችሁ ላይ አሁን ዲያቆን ሲራክ እንዳታጠፋ ተብሏል። እንዳታጠፋ ተብሏል። ዲያቆን ሲራክ ማጥፋት አይችልም። ስለዚህ ዲያቆን ሲራክን በህግ እንዲጠየቅ እናደርገዋለን። ቀላል ነው መፍትሄው።
ልክ ነኝ እርግጠኛ ነኝ ብሎ እንዲናገር ያደረገው ተደብቆ የሚሸልለው እፎይ ነው። የእፎይ ውሾች ናቸው። ስለዚህ ዲያቆን ሲራክን በህግ መጠየቅ ነው። ኡስታዝ ክስ እንዲመሰረቱበት እናደርጋለን። በማህበራዊ ሚዲያ ንግግራቸውን ያልሆነ ይዘት ይዞ እንዲሰራጭ ያደረገው እሱ ስለሆነ ያ እንደዛ ነው የምናደርገው። በነገራችሁ ላይ ሁሉም ችግር መፍትሄ ያለው፣ አንጓተትም፣ አንናከስም። ልክ ነኝ እርግጠኛ ነኝ ብሎ ተሳስተሃል ተብሎ ቪዲዮ ተሰርቶበት ጥፋቴን አላረመም ልክ ነኝ ካለ በህግ መጠየቅ ነው። ክስ እንዲመሰረቱበት ማድረግ ነው። የፈሪ ጀግኖች ያድኑታል ላይድኑትም የሚለውን ያን እናያለን። ማህበራዊ ሚዲያ ላይ ስም ማጥፋት ራሱን የቻለ ወንጀል ነው። ስም ማጥፋት ብቻ አይደለም፣ የሃይማኖት ጦርነት እንዲነሳ ረብሻ እንዲነሳ ያደረገው። የሚያገለግልበት ቤተክርስቲያን ፋይል እንልካለን። ዲያቆን ነኝ ብሏል። ደቁናው ስኬት እንደሆነ እንግዲህ በዛው እናጣራለን። የሱን ነገሮች እስካሁን ትኩረት አልሰጠናቸውም፣ አላየናቸውም እኛ። ምክንያቱም እናንተ በግ ናችሁ፣ በግነታችሁ ላይ ትኩረት አድርጉ ብለው ያስተማሯቸውን እያከሸፍን ነበረ። አረ ሰው ናችሁ እናንተ በግ አይደላችሁም፣ በክርስቶስ ክርስቲያን የሆናችሁ ሰው ናችሁ። መጽሐፍ ቅዱስ እኮ ምሳሌ ነው የሰጠው። በጎቼን በድምጻቸው ለያቸዋለሁ ሲላቸው ጊዜ ሲጮሁ አደሩ። ስለዚህ ቢዚ ነበርንና ፋይሎችን እናያቸዋለን። እስኪ ዲያቆን ሲራክ ማን ነው የሚለውን ገለጥ እናደርጋለን። የክርስቶስ በጎች ትላለች ፊንኪን። ያስ እንደዛ ነው። እናይና እንትኖቹን እንፈታቸዋለን። ቪዲዮውን ግን እንዳያጠፋ ሐሳቡን እንዳይቀይር በደንብ ነው የተነገረው። አስምረውበት ነው የተናገረውና እንግዲህ ሴት የላከው ሞት አይፈራም በሚለው መሰረት ዲያቆን ሲራክ እስከምድረስ እንደሚቀጥል እናያለን። አንድ ቪዲዮ ፒክቸር ላሳያችሁ ፕሊስ። አባት ሳይኖር ሰው ልጅ ሲጮህ ምን እንደሚሆን ላሳይ። ተሳደቡ፣ ካውንስል አትሳደቡ እምላችሁ። ይችን ቪዲዮ ላሳያችሁ። ይሄ ካልጋሪ ላይ ነው እንግዲህ። በጣም ቀዝቃዛ ከተማ ናት። ትንሽዬ ከተማ ነችና ማን ነው ቴዶ ዘሩፋኤል በጣም ስለሚጮህ ራሱን እንደ አገር ነው የሚቆጥረው። ሰላማዊ ሰልፍ እንወጣለን ብሎ ጮሆ ቪዲዮ ሰርቶ 20 ሰው ነው ይወጣለት። ከዛ መዝሙር ነው የዘመረው። ይቅርታ አድርግልኝና ቴዶ ዘሩፋኤል በጣም ተናደህብኝ ቦልከኸኛል፣ ትግሉ ተጠለፈብህ ወይ ብዬ ጽፌልህ ነው። ምክንያቱም አጀንዳችንን አንቀይርም ብሎ አስተምሮ ቤተክርስቲያን ውስጥ የጽጌ ጾም መዝሙር ሲለቃዩት ላይቭ ላይ። ከዛ ኮሜንት አደረኩለት ቴዶ ትግሉ ተጠለፈ እንዴ ብዬ ቦልከኝ ማለት ነው። ምክንያቱም እሱ ራሱ ነው አጀንዳችንን አንቀይርም፣ ዛሬም ለቤተክርስቲያን እንጮሃለን፣ እየሞትን ነጭ አንለብስም ያለው እሱ ነው። ከዛ እዚህ የጎዳና መዝሙር አደረገው። ሰላማዊ ሰልፍ ነበር ጠርቶ የነበረው ቴዶ ዘሩፋኤል። የጎዳና መዝሙር ታረዱ ጻድቃን ታረዱ የሚል መዝሙር ዘመረ እና ደንግጣው እኔ ከመንገድ ላይ ሆምለሶች ነው ሰብስቦ ያመጣው ብዬ እያሰብኩ ነው። ምክንያቱም ምንም ሴንስ የላቸውም። ግቡና ቪዲዮ ነው ቴዶ ዘሩፋኤል እያላችሁ ግቡና አይዋቸው። ጽፎ የሰጣቸውን ፒክቸር ይዘው ቆመው እሱ ሲዘምር ግጥሙን የማያውቁትም ይላሉ ከስር ማለት ነው። እነዚህ ሪፊጂ ውስጥ በቃ መኖሪያ ፈቃድ የሌላቸው መንገድ ላይ የሚተኙ ሆምለሶች ምናምን ነገር ሰብስቦ የምትሆነው እንደ ኢህአዴግ ፖለቲካ የሰራው በቃ ይሄ ነው ሰላማዊ ሰልፉ። ለኦርቶዶክስ ለአርሲ ክርስቲያን ሰላማዊ ሰልፍ እንውጣ ያልካት እቺ ነች። በጣም ነው እንደምትሰለፉት ቴዶ ዘሩፋኤል። ሲኖዶስ ሰድባችሁ፣ ቤተክርስቲያን ሰድባችሁ፣ አባቶች ሰድባችሁ የትም ብትሄዱ ድምጻችሁ አይሰማም ብዬ ነገርኳችሁ። ለዚህ ነው አባት የሌለው ባለጌ ልጅ የአባቱን ባርኮት ያላገኘ ልጅ ጩኸቱ ራሱ ከንቱና መና ነው። ፖለቲካችሁ ልሰሩ ነበር ከሸፈ እና ከሽፈዋለም ባለው መሰረት ነው ከሸፍንባችሁ። ፋሲካው እያለቀሰ ነው።
እንግዲህ ሳምንቱ ሙሉ እንደምታውቁት ትልቅ ተልእኮ አድርገናል፣ ብዙ ነገር አድርገናል። አሁን ደግሞ ወደ ሁለተኛው ምንም አላደረጋችሁም። የዓለም ሚዲያ ድምፅ አልሆን ስላችሁ እኮ በኤአይ አቀናብራችሁ ፖስት ያደረጋችሁ ሰዎች እኮ ናችሁ። የቁም ሬሳዎች የሞታችሁ። የት ልደርስ ቤተክርስቲያን ሰድበ? የት ልደርስ ነው አባቶችን ሰድበ? ይሄ እኮ ነው የፋንታውን ዋቄ ተማሪ መሆን እኮ መጨረሻ ይሄ እኮ ነው። የት ልደርስ ነው? የሚገለም መንግስት ነው የሚያስገድለ ሲኖዶስ ነው ብለ የት አባል ልደርስ ነበር አስበ የነበረው? ስለዚህ ሰላማዊ ሰልፍ እናደርጋለን፣ መፍትሄ እንፈልጋለን፣ ዓለም ይስማልን ድምጽ ይሆነን ብለው የሰከሱት ፋሲካውና ቴዶ ዘሩፋኤል ያኛውም ቀንዳውጣው ሰውዬ እንጥላቸው ወረደ። ምንም ሌላ ያገኙት ነገር የለም። ካልጋሪ ላይ ሰላማዊ ሰልፍ እንወጣለን ብሎ የጎዳና ሰልፍ እናደርጋለን ብሎ የጎዳና መዝሙር በዝናብ ሲዘምር ነበር እላችኋለሁማ። ቴዶ ዘሩፋኤል የጥርስ ወገቡ ተቀጨ። በጣም ነው እንደ ሰላማዊ ሰልፍ የወጣችሁት ቴዶ? በፈረንሳይ፣ በአሜሪካ፣ በካናዳ፣ በአረብ ሀገር አመራር ችግር አለባችሁ። ደግሞ የዚህ ቦርድ የፕሮግራም አስፈጻሚ ማን ቢሆን ጥሩ ነው? ፋሲካው ጥርስን አስሞላ መጀመሪያ። እንጥልህም ብርድ መጥቶታል። ቀለዛ ማሳሰብ የተበዛበው ጥንቸል ጥርስ። አረ እንደውም አይ ጥርስ የምን ጥንቸል ታምራለች። ስለ ጮኻችሁ ከአባቶች የተሻለ የምታውቁ ነው የሚመስላችሁ? በጣም ስለምትከፍቱ አፋችሁን ልቅ ስለሆናችሁ ከአባቶች የተሻለ እውቀት ያላችሁ ነው የሚመስላችሁ? አባቶች የፈቱትን ችግር እናንተ የተሻለ መትፈቱ መሰላችሁ? አትቻላችሁ። አሁን ምን አሉ? ወደ ሁለተኛ እቅዳችን እንሄዳለን አሉ። ምንድነው? ሊደራጁ። ስለዚህ አሁን ደግሞ ገንዘብ የሚበሉበት ጊዜ ደርሷል። መሳሪያ መግዣ፣ ማሰልጠኛ፣ ማሰባሰቢያ ያያሉ ሊደራጁ። የሚደራጀውን ወጣት መንግስት ህገወጥ ስለሆነ እያፈሰ መከላከያ ያስገባዋል ወይ ደግሞ ማዕከላዊ ወስዶ ያንጠለጥላቸዋል። በዛም በዚህም የሚሞተው ኦርቶዶክስ ነው ማለት ነው። እንደገና በሌላ አቅጣጫ ኢትዮጵያ እኮ ሉዓላዊ ሀገር ናት። ዝም ብለህ ተነስተህ ተደራጅተህ ጠመንጃ ይዘህ እኮ መቆም አትችልም። የሽብር ተቋም ኦርቶዶክስ የማታውቀው እናንተ በተደራጁ ቤተክርስቲያኗ የማታውቀው የሽብር ቡድን ተደራጀ ነው የሚባለው። ሃይማኖት ለመግለጫ የሚወጣው እንደዛ ነው። ቤተክርስቲያኗ እንኳን አደራጅታ እንዲሁም መንግስት አንቺ እኮ ጥይት ትደብቂያለሽ ይጋና ነው የሚሰድባት ቤተክርስቲያኗ። እናንተ እኮ ካህናቶቻችሁ ዲያቆናቶቻችሁ ቤተክርስቲያን ውስጥ ሆነው ጠመንጃ ይሰበስባሉ፣ ገንዘብ ያዋጣሉ ብሎ ወቅሷቸው ያውቃል ከዚህ በፊት። ስለዚህ ኦርቶዶክስ ክርስቲያን ሲምቦዬ በዚህ ትንሽ የጭንቅላትሽ አጀንዳ ልጣልፊ ነው። ከታች ሆነሽ አልቅሽ። ቆይ እንደዚህ ላሳረፍሽ። አይ የእፎይ ተማሪዎችን የጊያ ስትመጡ ይሄ የእፎይ ቤት አይደለም። በነገርሽ ላይ እኛ ሰባቱም ቻክራችን ክፍት ነው እና ባንቺ ቤት ኮሜንት ጽፈሽ ለኮሜንትሽ ምላሽ በመስጠት አጀንዳ ልታስቀይሪ ማለት ነው። ይሄ የእፎይ ቤት አይደለም። ላስታውስሽ ብዬ ነው። እኛ ሰባቱም ቻክራዎችን ክፍት ናቸው። እሺ ጎበዝ ቴንኪው። አዳምጪ እንደው ከታች ቁጭ ብለሽ። ስለዚህ ወደ ሁለተኛ ተልኳችን እናልፋለን አሉ። ዘማሪ ቢጠብቁ፣ ቀሳውስት ቢጠብቁ፣ ዲያቆናት የለም። አቡነ አብርሃም ቤተክርስቲያን ስትነካ ድምጽ ሆናለሁ፣ ቤተክርስቲያን ስትነካ አልፈቅድም ብለው በሰሩት ቪዲዮ አባታቸው ፋንታውን ዋቄ ሰደባቸው። አቡነ አብርሃምን ትኩረት ፈላጊ ነህ ብሎ ሰደበው። አባቶቹ ድምጽ ሲሆኑ ያሰድቧቸዋል፣ ዝም ሲሉ ይሰድቧቸዋል። ምንድነው የሚፈልጉት እነዚህ ሰዎች ስትሉ እንዲዋጉ አቡነ ማትያስ ወጣው በሉ እንዋጋ መንግስትን እንገልብጥ እንዲሏቸው ነው። ይሄን ድምጽ መቼም አሰሙትም መቼም። ከፈለጋችሁ ጴንጤ ሆኖ ከፈለጋችሁ ተሐድሶ ከፈለጋችሁ ተደራጅታችሁ ከመንግስት ጋር ተዋጉ እንጂ ከኦርቶዶክስ ቤተክርስቲያን ሊቃውንትና ሲኖዶስ እንደዚህ አይነት መፈክር አይወጣም።
ቤተክርስቲያን የመሰረታት ክርስቶስ የመሰረታት ቤተክርስቲያን ካላችሁ በኋላ እንዋጋ በሉ አይከብድም? በጣም ከባድ እኮ። ስለዚህ እነ ፋሲካውና ኔትዶ ዘርፋኤል ወደ ቁጥር 2 ሚሽን ሄደዋል። የመጀመሪያውን አክሽፈነዋል እላችኋለሁ። ሁለተኛውን ደግሞ እናከሽፋለን። ምክንያቱም ቤተክርስቲያኗ ማታቀው በኦርቶዶክስ ስም የተደራጀ የሽብር ቡድን ተብሎ ስያሜ እንዲሰጣችሁ እናደርጋለን። መንግስት ደግሞ በኦርቶዶክስ ስም የተደራጁ የሽብር ቡድኖች እያለ እያፈሰ ማዕከላዊ እንዲተወረውራችሁ አለያም ደግሞ ለብ እንዲያረጋችሁ እንሰጣችኋለን። እንደዚህ ነው የምናደርገው። ነገራችሁ ኦርቶዶክስ የጦር መሳሪያ ታጠቃችሁ ተኩሱልኝ አላለችም። ጾሙ፣ ጸልዩ፣ ንስሐ ግቡ ነው የተባላችሁት። አይ እኛ እንደ ኢራቅ ቤተክርስቲያን እንደራጃለን ካላችሁ ተደራጁ፣ ገንዘባችሁን አዋጡ፣ አብሉ፣ ብሉ፣ ተሰብሰቡ። ከዛ ማለ እንደምትተኩሱ እናያለን። እያንዳንዱ አንድ ከዚህ በኋላ ተደራጅተናል ካላችሁ በኋላ ሚዲያ ላይ አንድ ሙስሊም አንድ ጴንጤ ከሞተ የሚገላቸው የኦርቶዶክስ ኃይል ነው። ህገወጥ የኦርቶዶክስ ኃይል። እንደዛ ነው የምናደርገው። ኮሽ ይበል ብቻ። ኑ እንደራጅ ብላችሁ ኦርቶዶክሳዊ ኃይል ከሰበሰባችሁ በኋላ ኢትዮጵያ ውስጥ ማንነቱ ባልታወቀ አካል አንድ ፕሮቴስታንት እና አንድ ሙስሊም ከሞተ ገዳዩ ህገወጡ የኦርቶዶክስ ክርስቲያኖች የሽብር ቡድን ነው። ቤተክርስቲያን እንኳን አንጠይቅም። የምንጠይቀው ኔትዶ ዘርፋኤልን እነ ፋሲካውን እና ለሃጫም የሱ አባላቶችን በሙሉ ነው የምንጠይቀው። መሪያቸው ፋንታሁን ዋቄ ነው፣ አብሮ ይጠይቃል። እንደዛ ነው የምናደርገው። አንድ አልኳችሁ። ቅስቀሳ የሚያደርጉት በማህበራዊ ሚዲያ ነው። ምክንያቱም ሚስጥራዊ ማድረግ አይችሉም። ያን ያህል ብዙ ትርፋማ ስለማይሆንላቸው ማለት ነው። እንደዚህ ነው የምናደርገው። እያንዳንዱ ወጥመዳችሁን መልሰን እላያችሁ ላይ ለምንወረውረው፣ እያንዳንዱ ቦምባችሁን መልሰን እላያችሁ ላይ። ከዚህ ወራት በኋላ የሚሞት ሙስሊም የሚሞት ፕሮቴስታንት ኢትዮጵያ ውስጥ በሃይማኖቱ ከተገደለ ገዳዮቹ ማህበራዊ ሚዲያ ላይ ባሉ አሸባሪ ኦርቶዶክስ ክርስቲያን ቡድን የሚመራ የታጠቀ ኃይል ነው ገዳያችሁ። ይሄንን ኖቲስ ማድረግ አለባችሁ። እንደራጃለን ስላሉ መቼስ መከላከያ አይሆኑ። መስቀል አድርጎ ነጠላ አድርጎ ነው የሚገሏችሁ። ከዚህ በኋላ ሽጉጥ ይዘው ነው የሚቀድሱት፣ ሽጉጥ ይዘው ነው የሚያሳልሟችሁ። የትም ቦታ ስትወጪ የታጠቁ ኃይሎች ናቸው። ማንም ከሞተም ጠይቀው እናንተን ነው፣ ቤተክርስቲያን አንጠይቅም እኛ። ምክንያቱም ቤተክርስቲያን አታውቃችሁም እናንተን። እንደውም ቤተክርስቲያን ለማፍረስ ነው የምትሰሩት። ሲኖዶስ ለመበተን፣ ቤተክርስቲያን ለመበተን፣ ቤተክርስቲያኗን የደም ምድር ለማድረግ፣ ዘረኛኛ ለማድረግ ነው የምትሰሩት። ቤተክርስቲያኗ የመንግስት ጠላት እንድትሆን ነው የምትሰሩት። በዚህ ስናልፍ ቤተክርስቲያኑ እውቅና አይሰጣችሁም፣ መንግስትም እውቅና አይሰጣችሁም። ማህበራዊ ሚዲያ ላይ ማን እንዳደረጃችሁ እናውቃለን። አንድ ሰው በሞተ ቁጥር መተን የምንናገረው ይሄንን ነው። ማወቅ አለባችሁ ይሄንን። ዓለም እናንተ በመፈልጉት መንገድ አይደለም የሚሄደው። መሀይም ተከታዩ ብዙ ነው። ብዙ ስለሚያዳምጣችሁ ቤታችሁን ከተክ ስለምታጓሩ ዓለም ልክ ይመስላችኋል። ዓለም ልክ እንዳልሆነ ሳምንቱን ሙሉ በየትዊተር በየፌስቡክ በየዩቲዩብ ጮኻችሁ ምንም ነገር አለማምጣታችሁ በቂ ማስረጃ ነው። ልትማሩበት ይገባል። እንደራጃለን ብለ ቸኮሌትና አይስክሪም እንኳን አይደለም የምትሰበስበው፣ የጦር መሳሪያ ነው። ልትገልበት ልትበቀልበት ሞክሩን። ከነነጠላችሁ ነው አሳልፈን ለመንግስት ምንሰጣችሁ። ካካሌ ሳይጠፋ ሰንበሬ ጉራ ብቻ ነው የምናስብላችሁ እያስገረፈን። እናንተ ተደራጁ፣ እኔ የማስገረፍ ያደራጃለሁ። እናንተን የሚገርፍ ቡድን ጡረታ የወጣ ፖሊስ፣ የደከመው ፌደራል ወታደር እናደራጃለን። ቋሚ እስር ቤት ነው የምናዘጋጅላችሁ። ቋሚ አስገራፊ ቡድን እናዘጋጃለን። አንገላችሁም። እኛ ሞት ምን እንደሆነ እንድትመኙ ነው የምናደርጋችሁ። ጸረ ቤተ ክርስቲያን፣ ጸረ መንግስት፣ ጸረ ሰላም ናችሁ።
እናንተ እንደራጅ የምትሉት ጸረ ሰላም፣ ጸረ ቤተክርስቲያን፣ ጸረ ሃይማኖት፣ ጸረ መንግስት ናችሁ። መንግስት ፍቃድ ይሰጠናል ለእንደዚህ አይነት ኃይል። በነገር ላይ አስገራፊ ቡድን እናቋቁማለን። እናንተ ከተደራጃችሁ በኋላ አንድ ሙስሊምና አንድ ፕሮቴስታንት ይሙት። ምክንያቱም እናንተ የሃይማኖታችሁ ችግር እነዚህ ስለሆኑ ማለት ነው። የምትደራጁት ሀገሪቷን የኦርቶዶክስ ሀገር ለማድረግ በምን በዲሞክራሲ ስለማታምኑ የሃይማኖት የበላይነት ስለለመዳችሁ ገዳይ ሆናችሁ በግድ መንግስት የሰጣችሁን የሃይማኖት መብት አንቀበልም እኛ ካልገዛን እኛ ካልመራን ስለምትሉ ማለት ነው። ተደራጁ፣ የፈለጋችሁትን አድርጉ። እኛ ገራፊ ኮሚቴ እናዘጋጃለን። አልካትራዝ የሆነ ነገር ነው የምናዘጋጅባችሁ። ላያችሁ ላይ ትገረፋለህ፣ አትሞትም ነው ምልክ። አባይ ተገድቧል፣ የኤሌክትሪክ ችግር የለብንም። ጢዝ እያደረግን ነው የምንደበርባችሁ። ጌታ ምስክሬ። እናንተ ግን ቀደሙ። እናንተ የኛ አለቆች ሲስተም ውስጥ የገቡ ስለሆኑ በአንድ ስልክ ነው የሚፈልጉትን ነገር የሚያገኙት። ስለዚህ እናንተ ቀደሙ፣ ተደራጁ፣ መሳሪያ ግዙ፣ ተኩሱ ምናምን። ወዲያው አንዱን ትምህርት ቤት ባዶ አስደርገን እናስገነዛችኋለን። ምን አጨቃጨቀን ከእናንተ ጋር? ቀላል እኮ ነው። ገራፊ ኮሚቴ እያንዳንዱ ሰው ከደሞዙ ላይ ያንድ አለንጋ ይችላል። ትቀልዳለህ እንዴ? ጠመንጃ እናስገባም። አገር ውስጥ ጠመንጃ እንልክም። በነገራችሁ ላይ መንግስት ነው የሚያስገባው። እኛ ዘመናዊ መሳሪያ ነው የምንልከው። በብዛት በኤሌክትሪክ የሚሰራ ቢሆን ይመረጣል። የህዳሴው ግድብ ጥቅም ላይ አሁን ነው ገና የሚውለው። መንግስት አንድ የመንግስት ትምህርት ቤት ይሰጣናል። ቆፈር እናረጋለን። አንድ 3 ዋሻ እዛው ጢዝ ያደረግን ትውስታቸው እስከሚጠፋ ድረስ ማሰቃየት ነው። እነዚህ ምንም ሊገሉን ነው፣ ድረሱልን፣ ሞትን፣ ፒሪሪ ኦርቶዶክስ ገደለችን እና እነዚህ ኦርቶዶክስን አልሰማ ብለው ቤተክርስቲያን ላይ ያመጹ የጦር ኃይል መመስረት የሚጥሩ መንግስት ባለበት ሀገር መጅሊስ ሲኖዶስ በካውንስል ባለበት ሀገር ላይ ኦርቶዶክሳዊ የሽብር ቡድን የሚመሰርቱ ናቸው። በማፈቃድ በራሳቸው ፈቃድ። ቤተክርስቲያን ታውቃለች? አትፈቅድም፣ አታውቅምም፣ አትፈቅድም። ስለዚህ እኛ ቤተክርስቲያን ገደለችን አንልም። ቤተክርስቲያንን ስም አናጠፋም። ለእናንተ የሚሆን ግን አንድ ትምህርት ቤት እናዘጋጃላችኋለን። እንደነገርኳችሁ ነው። እዚህ ውስጥ ያላችሁ 341 ሰዎች የመግረሻ እንድታዋጡ አለቆቻችን አዋጡ ሲሉን እንነግራችኋለን። መተን እንትና ያዙልን ምናምን አንለምኛ ባለበት ነው የምናስገርፈው። ለምሳሌ ቴዶ ዘርፍልን እዛው ካልጋሪ ነው የምናስገርፈው። ከአንድ ቦታ እናንተን አንጭንም ስንላችሁ ገራፊዎቹን ነው ወደ እናንተ የምንልከው እንጂ እናንተን ወደኛ እናመጣ። ጨርሰናል። ዘመናዊ ቅጣት ነው መንቀጣችሁ። በቅርቡ ወደ ግብጽም ሰው ልከናል። በነገራችሁ ላይ ስጦታ ይዘን ግብጽ ያሉ የህዝብ ቅምጦች ሰሞኑን ሊደነግጡ ይችላሉ። ትስማማላችሁ አይደለ? እነሱ በኦርቶዶክስ ስም ካለ ቤተክርስቲያን አውቀና ተደራጅተው የጦር ኃይል ካሰባሰቡ እኛ የጦር መሳሪያ መንግስት ነው እንዲዝ መንፈቅደው። እኛ መግረፊያ ነው የምናዘጋጀው። ቆንጆ የኤሌክትሪክ መግረፊያ መቆንጠጫ። በቃ ዞምቢ ነው የምናደርገው እስር ቤቱን። ፍትህ ዳኛ የለም ወይ ፍትህ የለም ወይ የሚል መዝሙር አንዘምርም፣ ቪዲዮም አንሰራም። ገራፊዎቻችንን ብቻ ነው የምናሰለጥነው። ትገረፋለህ። አታምታታም ስለ አታምታታም። ዳር ያዝ ብሏል ኤርሚ። ዳር ነው የምናስይዛችሁ። እናንተን የፈለጋችሁትን አድርጉ። አውሮፓ ነኝ አሜሪካ ነኝ አመለጣለሁ። ገራፊ እዛው አሜሪካን ሀገር ያለ ገራፊ እናዘጋጅላችኋለን።
አንድ ስዕል ልሸጥ ስትወጣ 3 ጊዜ አስገርፈን ነው የምንመልስህ። ችጋራ ያመረኝ ነው የምልሽ ራሄል እንጂ እነዚህ የሃይማኖት የበላይነት ለምደው እኩልነት ባርነት ነው ታግለን ነፃ መውጣት አለብን የሚሉ ሰዎች እኔ መንግስት ይውደቅልን የሚል ሙስሊም መንግስት ይውደቅልን የሚል ጴንጤ ሰምቼ አላውቅም። ጸረ መንግስት መንግስታዊ አቋም ላይ ያሉ እነዚህ ኦርቶዶክሶች ናቸው ማህበራዊ ሚዲያ ላይ ያሉት። አሸባሪ ስለሆኑ ማለት ነው ስለማይመቻቸው ትገረፋለህ። የመብት ጥያቄ መጠየቅ እኮ አንድ ነገር ነው። የበላይነትን መጠየቅ ግን አይሆንም። ይሄ 4ኛው ክፍለ ዘመን አይደለም። ዓለም ርቆ ሄዷል። ትገረፋለህ። አታምታታም ስለ እንደራጅ ነው ያልከው ፋሲካው ተደራጁ። ገራፊ ቡድን ከመንግስት ነው እኛ እንደውም ቦታ የምንቀበለው ፍቃድ ያለው ግብር የሚከፈልበት መግረፊያ ቤት ነው የምናዘጋጀው። መጪውን ትውልድ ከእናንተ መታደግ አለብን። በየአመቱ ለመንግስት ግብር የሚከፍል የውሃ የመብራት የሚከፍል መግረፊያ ቤት ነው የምናዘጋጀው። ትገረፋታለህ። ውሃው የከርሰ ምድር ይሁን እንደ ወገኖቼ እያጠብን ነው መንገርፋቸው። እኛ በውጤት ነው የምናምነው። አዎ የከርሰ ምድር ውሃ ቋሚ የማይጠፋ መብራት አሁን ግንቦት ላይ ምርጫ አለ። መንግስታችን እንዲያሸንፍ እናደርጋለን። የምርጫ ቅስቀሳውን በደንብ ነው የምንመራው። መግረፊያ ቤቱን ደግሞ ከኪራይ ነፃ ያደርግልናል መንግስት ራሱ ነው የሚሰጠን እንደውም ግረፉበት ብሎ። ከዛ ምን ብላችሁ እንደምታለቅሱ እናያለን። ቀላል ትገረፋላችሁ እንዴ? እያበላን እያጠጣን ምን መገርፋችሁ የምትገረፉት? እንደራጅ። ኦርቶዶክስ መደራጀት አለበት። መንግስት ገዳይ ነው፣ ሲኖዶስ አስገዳይ ነው። የኛ ኦርቶዶክሶች በጣም ነው እንዴ ኦርቶዶክስ የሆናችሁት? በጣም ነው እንዴ ለቤተክርስቲያን የምታዝኑት? ሀገሪቷ ላይ ስንት ቤተክርስቲያን ስንት ምእመን ስንት አይነት ሰው ባለበት ዓለም ላይ እናንተ ከሀገር ወጣችሁ ስክሪን አብርታችሁ ምን አይነት መሀይም ብትሆኑ እኮ እንደሆነ ራሱን እኮ መገመት ነው ያቃተኝ እስካሁን ድረስ። ኢትዮጵያ ሄዱና ይሄንን መፈክር ተናገሩ። ኑሮ የሚኖሩትን በህይወት የሚኖሩትን ጠንካራ ክርስቲያኖች መንግስትን በፖለቲካ ቋም ቢቃወሙም በሃይማኖት ቢቃወሙም እየኖሩ ነው። ታዲያ እናንተ ሳምንት አለፋችሁ ስትጮሁ። መጮህ ከጀመራችሁ በኋላ 2 3 4 5 6 7 ሰው ሞቷል። ፍትህ ለኦርቶዶክስ ፍትህ ለአርሲ ክርስቲያን ብላችሁ ከጮሃችሁ በኋላ ራሱ ብዙ ኦርቶዶክሶች ሞቷል አርሲ ላይ። ከዛ ምን አሉ የአርሲ ክርስቲያኖች አይ መረጃ እናወጣም እያስገደሉን ነው መፍትሄ አላገኙልንም ብለው ሲናገሩ መተው ቪዲዮ ሰሩባቸው። ስትጠየቁ መረጃ ስጡ አትፍሩ ብለው። ትቀልዳለህ እንዴ? ይሄ ቀልድ አይደለም እኮ ይሄ ህይወት ነው። መዝገብ ወደ መዝገብ ቤት ይመለስ። እንግዲህ የመጀመሪያ ተልኳችንን በተሳካ ሁኔታ አክሽፈነዋል። በቃ ዓለም አቀፍ ሚዲያ የለም። በኤአይ እየሰሩ ፖስት እያደረጉ ነው። እየሄዳችሁ ላይክ አድርጉላቸው ቢያንስ በሱ ይጽናኑ። ሁለተኛው ተልኳቸውን ደግሞ ልክ ተደራጅተው እንደጨረሱ እኛ ገራፊ ቡድን እናቋቁማለን። ማህበራዊ ሚዲያ ላይ ያላችሁ የመግረፊያ ብር ታዋጣላችሁ። አሻራችሁን ለማሳረፍ ነው እንጂ መንግስት ይችለናል። በነገራችሁ ላይ ከኛ የሚጠበቀው መግረፍ ብቻ ነው።
ወጫችንን መንግስት ከበር ያደርግልናል። መቼም ኦርቶዶክስ ልጆቿ የፈለገ ክፉ ቢሆኑ ግረፉ ብላ አትልከንም። በመስቀል ነው የምትገዝተን። አንናገርም። ይሄንን ለመጅሊስም ለሲኖዶስም አንናገርም። በራሳችን መንገድ ነው የምንገርፋቸው ጋይስ። ለካውንስልም አንናገርም። ለማንም ነው የማንናገረው። ኤቭሪዋን በፈቃደኝነት ላይ የተመሰረተ ግርፊያ ነው መንገርፈው። ያስቆኛል። እኔ እግዚአብሔርን እንደውም አሁን ጤነኛ ሁሉ አይመስሉኝም። ኦርቶዶክስ ክርስቲያኖች ማህበራዊ ሚዲያ ላይ ያሉት የሚያስቡት ሀሳብ በሙሉ ይሄ ፈለጠው ቆረጠው የጎመደ ሰጠው ላሞራ የሚል የጎጃም ዘፈን እየሰሙ ራሳቸውን እንደ ተራራ እንደ ምሁር ሁሉን እንደሚያውቅ ሁሉ በእጁ እንደሆነ ዓለም በሙሉ እንደሚሰማ ማንም ሰው አይሰማችሁ። ማንም አይታችኋል። በዚህ ሳምንት እንደ እንቁራሪት ጮኻችሁ አንድ ሳምንት ሙሉ አንድ ነገር ማድረግ አልቻላችሁ። አንድ ነገር ደግሞ የሚገርመው ደግሞ ራሳቸውን ከሚያስቡት በተቃራኒ መሆናቸው እኮ ነው። በጣም አስገራሚ ደግሞ ያስ ያ ኤላ ሂድበት መጣው ምን ያህል አእምሯቸው እንደታወረ የምታውቀው እኮ የኦርቶዶክስ ክርስቲያን መምህራን ንጽጽር ላይ የሚሰሩት ፕሮቴስታንት ላይ የሚሰሩትን አስጠፋቸው። ምን እያደ እስልምና ላይ መስራት ይቀድማል ፕሮቴስታንት ላይ ከመስራት። ተሰብስባችሁ 8-7 ሆናችሁ ስለ ኦርቶዶክስ ስታወሩ ከምትሉ እስልምና ላይ ስሩ ካልሆነ ተውት እያለ አጠፋቸው። አሁን ልክ ኦርቶዶክሳዊ ትምህርት ሲሰጥ 200 ሰው አታገኝም ቲክቶክ ላይ። ይሄ ማለት እያለ ያለው ምን ማለት መሰለሽ ኦፒ የኦርቶዶክስ ህልውና የተመሰረተው በራሱ ሳይሆን በእስልምና እውነት አለመቆም ነው ማለት እኮ ነው አይደል? እስልምናን በማፍረስ ነው የክርስትና የኦርቶዶክስ ህልውና የቆመው። እኔ ምን አይነት ሎጂክ እንደሆነ ልረዳው ይቸገራለሁ። ሎጂኩ እንዴት ነው መሰለህ? እስልምና ጠልክ መሆናችን በቂ ነው ኦርቶዶክስ ሆኖ ለመቆየት ነው ሎጂኩ እንጂ ኦርቶዶክስን ማወቅ ክርስትናን ማወቅ አይደለም። ምንድነው ከትናንት ወዲያም ኡስታዞች አንዳንድ ነገሮችን ፍለው እያደረጉ ነበርና እንቅልፋታው የምስራቅ ቀጠናዎች ምስጋና ይግባቸው በደንብ ሪካርድ አድርገው ፖስት እያደረጉ ነበርና እኔ ደስ ነው ያለኝ። ምክንያቱም ፖስት ከሚያደርጓቸው ነገሮች ራሱ መተረዳው ቀደም ኢላ እንዳልከው የክርስትና ህልውና የኡስታዞች መበታተል ላይና የስብስብ አለመኖር ላይ ተመሰረተ ነው። ክርስትና እውነት የሚሆነው በቃ ቃል ህይወት እስኪ ያሰማልን እስካልክ ድረስ ብቻ ነው እንዴ እንድትል የሚያረጉ ሰዎች ናቸውና ኡስታዞቹ 1 ቀን 2 ቀን ነው የሚያወሩት። ከዛ ችግራቸውን ይፈቱታል፣ ወደ ነበሩበት በየቦታቸው ይመለሳሉ። እና የሷን ስም ሲሰሙ ወይ የኦፓልን ድምጽ ሲሰሙ በጣም የሚጮሁ ሰዎች ካያችሁ ስለምታውቃቸው ነው። እሺ መድኃኒታቸው ስለሆነች ገና ለገና ማንነታችን ይገለጣል ብለው ነው። ጀስቲሴ ላንተም ነው። እሺ በጣም ሲጮሁ ካየ ማለት ነው ጂኒው ገና እሷን ሲያያት ይነሳል የነሱ ጂኒ። ለዛ ነው። ቻው በሉ፣ መልካም ቀን። ይቅርታ ምን ነው ስለ ፓስታው ባወራ በተለይ ክትፎ ከፍሪጅ እያወጡ እየወረወሩ እንደ ሶማሌ ከግርግዳ ጋር እያጋጩ የሚበሉ ሰዎች አሉ። በነገራችሁ ላይ የቤተሰባችን አካል ናቸው። እንዲሁ ዝም ብዬ ጭምጭምታ ልንገራችሁ ብዬ ነው። በቤተሰብ ውስጥም የተለያየ ቤተሰብ አለ። ግልጽ ነው። እኔ ስም አልጠራም፣ እንግዲህ ይገባችኋል። ድስቴን ጥጄ መክተፌን ቋቋ እያረኩ ትኩስ ምግብ እንደምበላ እናንተ ምስክር ናችሁ። አንዳንድ ሰው ግን ከበረዶ ቤት ክትፎ አውጥቶ ግርግዳ ላይ እየወረወረ ሲበተን ነው የሚበላው። እናውቃለን። ለቤተሰባችን ስም ደህንነት ብለን ነው የማናወራው። እና ኢምፖርት ኤክስፖርት ላይ ስንሰራ በጣም ብዙ ኢትዮጵያን ክፍሎችን አየው፣ በጣም ብዙ ነገሮችን ተማርኩ። እኔም ተማርኩኝ። ኦልሬዲ በቃ
ምንድነው የተማርኩት ከኢትዮጵያ የገጠራማ ክፍል ህዝቦች አመስጋኝ ናቸው፣ እምነትን ይኖሩታል ነው የምላችሁ። ያምናሉ። አንተ ስትሄድ እንግዳ በሚለው ብቻ ነው የሚቀበሉ። ምን ሊሰራ መጣ? ከጀርባው ተልኮ አለው ወይ? አይኑ ሳየው ደስ አላለኝም ምናምን የሚባል ነገር የለም። በቃ በደግነት ያላቸውን ቆሎም ይሁን ዶሮም ይሁን ሽሮም ይሁን አቅርበው እሳታቸውን አያይዞ ምናምን ነው የሚቀበሏችሁና እየቆየን ስንሄድ እየለመድን ነው ምናምን ስንሄድ ጊያዝም ይጀመርን። አንድ ራሱ ፉድ ካር ነበረን፣ የምግብ መኪና ነበረንና እዛ ላይ መኪኖቹ ምግቦቹ ይጫናሉ፣ ውሃ፣ መድኃኒቶች። የራስ ምታት መድኃኒት ሰታናት ለአንድ እናት አስታውሳለሁኝና ይሄ ሰሊጥ ልናስጭን ሄደን ነው እና የራስ ምታት ራሴን ያመኛል፣ እንደው ጧት እየተነሳ ይወጋኛል ምናምን አለችና እንደው በዚህ ከፍሎ ይሄው ከስት ያለች እናት ናት፣ ግን ወጣት ናት። በእውነት ነው የምላችሁ። ያኔ ራሱ ቢያንስ 40 ዓመት አይሞላትም። በቃ እኔ ሳቃት ነው የምላችሁና ከዛ መድኃኒቶች ሰጠናት፣ የማይግሬን የራስ ህመም ምናምን መድኃኒቶች ሰጠናት ማለት ነው። ሁሌ ቤተ ክርስቲያን እንኳን ሄዳ እንደው የከተማ ሰዎች ናቸው እግዚአብሔር ነው የምላችሁና ማዘር ምንጣፍ ወስዳ ሰጠችብኝ የምላችሁ ቤተ ክርስቲያን ማለት ነው። እሱ ምንጣፍማ ተዋግቼ አስመልሳለሁ። ያ ምንጣፍና የቤተ ክርስቲያን መጋረጃ ሮቢ አንቻው ልጅ ነሽ። ቀስ ብለን ሄደን ስንሄድ የወለተ እንትና ልጆች መጡ እያሉ ቅፍ አረ ምንጣፍና መጋረጃውን ስጡን፣ የመጣንበትን ዓላማ ያስረሱናል። እየባረኩ እያቀፉ ዳቤ እየሰጡ ወይ የእናንተ እናትማ ምናምን እየተባለ እንዴት አድርገን እናስመልስ ምንጣፉንና የቤተ ክርስቲያኑን መጋረጃ? ተዋክተን እናስመልስ ሮቢ። አንድ በሚሊዮን ያጣነው እኮ አንድ ኮንዶሚኒየም ይገዛል እኮ ጋይስ። እንዴ አንድ ኮንዶሚኒየም የሚገዛ ገንዘብ ነው ያጣነው። በነገራችሁ ላይ እንዲህ ዝም ብሎ ቢታይ እንዳይመስላችሁና እዛ ሄደን የከተሜ ናቸው መረቁ ወሌ ነው ሴትዮዋም ታስመርቀን። ሲያማት መድኃኒቱን ትውጥበታለች፣ በሽታው ጸጥ ይላል። ወር 3 ወር 4 ወር ነው የሚቆይ። አህማትም ለካ በሳምንት 4 ቀን በቃ አልጋ ላይ ናት። 4 ልጆች አሏት። በጣም ተሳዝነኝ። ባሏ ገበሬ ነው፣ እሱ አካባቢው ላይ ትንሽ ስራ ትሰራለች ምናምን ነገርና በቃ ይሄ እኮ ህመም ነው እንደዚህ ሰጥሻል ምናምን አልናት። ከዛ እሷ ናት ቤተ ክርስቲያን ላስጎብኛችሁ ብላን ወስዳን ላሳያችሁ። እዛ ስታስመርቀን እንደው ድሉን ካገኙ ከተማ ሲሄዱ እኔ ለዚህ እኮ ነው ቲክታክ ላይ ያለ ገንዘብ ለቤተ ክርስቲያን አወጣን ሰጠን ሲሉ የእናንተ ገንዘብ እጣን አይገዛም እምላችሁ አይደለም። ቲክቶክ ላይ ያሉ ኦርቶዶክስ ክርስቲያኖች ከተማ ያሉ የኦርቶዶክስ ቤተ ክርስቲያን የገጠር ከተማ የክልል ከተማ ላሉ ቤተ ክርስቲያን ኢንቨስት ያደርጉ። በጣም ነው ሊበማዝ ነው። እኔ በእምነታቸው ባላምንበትም ለኪዳን እግራቸው እየደማ እየወደቁ በጨለማ ባትሪ አጥተው እውነት እኔ አንድ ጊዜ ለአንድ ቤተ ክርስቲያን ባትሪ እንደዚህ በእጅ የምትበራው አወቃችኋት አይደል? አሁን በጣም ኢዚ ናት እኮ እሱ እግዚአብሔርን የአንድ ሽቶ ዋጋ ነው 1 ደርዘን ባትሪ የሚገዙበት ማለት ነው። እና አንድ ጓደኛችን ነገር ነው ማለት ነው። ከዛ እንደዚህ 3 ነው እዚህ ቤተ ክርስቲያን ለሊት እየመጡ ለሚቀድሱ አመታዊ ክብረ በዓል ሲሆን፣ ፍልሰታ ሲሆን፣ የፋሲካ ጾም ሲሆን አይቀሩም። ደግሞ እንወድቃለን ጨለማ ነው አይታየንም ብለው አይቀሩም። የሚገርማችሁ ነገር ማለት ነው ልክ በቃ የሆነ ህይወት እንደሰጣቸው ነገር ነበር ማመን ያቃታቸው። እኔ በጣም ነው ውስጥ የሚያዝን። ባትሪዎቹን ከነ ድንጋዩ ነው ወሰደላቸው። ቻርጅ ማድረጊያ ከላይም አላቸው መብራት ብዙም ባይኖርም ከተማው ላይና በቃ እንደ ትልቅ በህይወታቸው በቃ የሆነ ህልማቸውን እንደኖሩ አይነት ሪአክት አድርገው ሲመረቋቸው በጣም ነው የሚያም። ከዛ ከከተማ የሚመጡ ምን ሊሰሩ መተው ነው ምናምን አሏትና እዚህ መተው ማዕድናቶች ያስጭናሉ፣ ሰሊጥ ያስጭናሉ ምናምን ነገር ውጭ ሀገር የሚመላለሱ ናቸው ምናምን ነጋዴ ናቸው ምናምን ብላ አስወራች። ከዛ በሚቀጥለው ጊዜ ሲመጡ ጥሪኝ ብለው አባቶች ያገኙም ማለት ነው። ኦርቶዶክስ ናቸው አይደል ልጆች ሲሉን 7ታችንም አዎ ግማሻችን እኮ ኢሉሚናቲ በሉን በቃ ደንግጠን። ይሄ ባትሪ ሰጥ ያልኳችሁ ጓደኛችን ሹፌሩ እና አንድ ማናጀር አለን 3ቱ ናቸው ኦርቶዶክስ ማለት ነው።
ሰባታችን እንተውን። አቤት ታቦታችን በሰላም ገባ የሚል ነው አንድ ጓደኛችን ወለየ ነው። እንግዲህ ከገባችሁ ይገባችኋል። በሱ ምክንያት ነው እንዲያውም ደላንታን በደንብ ወሎን ምናምን በደንብ ያወቅ ነው ማለት ነው። በቃ አልኩ አዋልን እኔ እሺኛ ወንበል አንተ ለምን አዋልክ አልኩት። ይዛይሩኝ ይመርቁኝ እንጂ አንቺ ምን ቸገረሽ ደግ እኔ እንደ አደራህን መስቀል ከወጣ ፊትህን አዙረድዋለሁ። አላዞረም ወይ ወይ ጌታ ይሮይ ኃጢአታችን እኮ ብዛት እሰማለሁ ስልሽ እሰማለሁ ዞር በይልኝ ይላል። ከዛ ችግራቸውን ነገሩን። ቤተ ክርስቲያን የሚያስፈልጋት ጽፈው ወደ አዲስ ቤተ ክርስቲያን ናት እና ብዙ ነገሮች ነው ጽፈው ይሰጡን። ሲመረቅ የሚያስፈልገው ምንጣፍ፣ መጋረጃ እና ወሳኝ ነገሮች ምናምን አሉ እና ለሁሉም ለመናቃቸው አውራጆች ሰጠን። እኔ በወሬ መሃል ተንሸራትቼ ለማዘር ነገርኳት። አንድ ቤተ ክርስቲያን እኮ እንደዚህ አሉን። እኔ አሁን ልሄድ ነው መመለሰው ከ7 ወር በኋላ ነው እንግዲህ ወደ ኢትዮጵያ ስመለስ ይዤሽ ሄድና ታያለሽ አልኳት። 7 ወር ጠበቀችኝ። አልተመቸኝም። እቃውን ግን ልከውላታል። ኢትዮጵያ ነዋሪ ሆኑት ልከውላታል። እኛ የምንመላለስ አልተመቸንም ነበር። እኔ አንካራ ነበር የምንሄደው ለስራ። ማዘር መጋረጃዋን ምንጣፏን ጠቅለል አድርጋችሁ የፈረንሳይ መጋረጃ የቱርክ ምንጣፍ ጠቅለል አድርጋ ወስዳ ለቤተ ክርስቲያኑ መስጠት። ኮንዶሚኒየም ብዬን ያለቀስኩት እኔ ጋይስ። የእህቴ መስማማት፣ የእህቴ ባል መስማማት፣ የማየነሳባት መስማማት። ይሄንን ከጀኖሳይድ ለይቻ ላየውም በሰማይም በምድርም እንፋረዳለን ብዬ ዝቼ ነበረ። በቃ አልተሳካም፣ ከሸፈና። አስታውሱኝ፣ እናስመልሳለን። እኔና ሮቢናን የምናስመልሰው። የማዘር እኮ የቤተ ክርስቲያን ፍቅር የአበሻ ቀሚስ ተገዝቶላት ለአመቷ ማርያም ለብሷለሁ የምትል እኮ ናት። እሺ ማርያም ጥር ማርያም ያመቷና ስትባል ሌላ ቀሚስ ከገዛችሁ ለፋሲካ ለብሷለሁ ነው የምትል። እንዳለ አንድ ቁም ሳጥን ነጭ ቀሚስ የማርያም ሆኗል በየወሩ የሚለብስ